መጥቶ የሚወስድሽ ራይድ ምንድነው? መጥቶ የሚወስድሽ መኪና ምንድነው? አሃ አልሽ ደግሞ አሁን ደግሞ ይሄንን አመጣሽ እንዴ? ይሄንንማ እነሱ ለሚናገረው ይናገራሉ። መኪና ጠርተሽ መጥቶ የሚወስድሽ መኪና ማን ነው? ልጅን ሆስፒታል አስተኝተሽ ውጪ ተዝናንቶ መምጣት ምን ያደርጋል? አዎ አይተሻል ባይነሽ ከራውንድ ሰዓት ውጪ አንቺ እዛ ትቀመጫለሽ? ራውንድ ከሚዞርበት ዶክተሮች ከሚመጡበት ሰዓት ውጪ አንቺ እዛ ትቀመጫለሽ? እቀመጣለሁ። አንቺ ነሽ ተቀምጠሽ የጠበቅሽ ታዲያ ሌትስ ትወጪ የለ እንዴ? እኩለ ሌሊት 6 ሰዓት ላይ ትወጣለሽ እኮ አንቺ። ሻይን ቡናዬን ጠጥቼ እመጣለሁ። ልጄ እንዲያነቃኝ ለመጥቶ ሌሊት 6 ሰዓት ይወጣል። ሌላ ሰው ሳትተኪ ሌሊት 6 ሰዓት እንዴት ትወጫለሽ? ሆስፒታል እኮ ለምን እተካለሁ? ምን አገባሽ? ሆስፒታልስ ቢሆን የልጅ ኦክሲጅን ላይ ነው እኮ። ኦክሲጅኑ ወጥቶ ቢሞትስ? አይ ኦክሲጅኑ አሁን ሳይታመም ነው ኦክሲጅን ያደረገው ብላችሁ የለ። ኦክሲጅኑ ደግሞ ለምን እኮ ኦክሲጅኑ ተነቅሎ ይሄ ልጅ ተጥሎ የሄደ ልጅ ኦክሲጅን ያለ ልጅ እኮ ተጥሎ አይኬድም። ኦክሲጅን ላይ የሆነ ልጅ ጥለሽ ለ6 ሰዓት ያክል ሌሊት እኩለ ሌሊት ስትወጪ ይሄ የማስመሰያና የሴራሽ ታሪክ እሱ እዛ ዶክተር ሆስፒታል ውስጥ ያሉ ሰዎች ይናገራሉ። ችግር የለውም ጥለሽ አሁን እኮ ተናግረሻል። እየወጣለሁ ሻይ ልጠጣልሽ እየወጣለሁ ሻይ ሰው ተተክቶ ልጄን ኦክሲጅን ላይ ይሉልኝ ተብሎ ነው የሚወጣው። ተጥሎት አይኬድም። ስትወጪ ደግሞ ለ10 ደቂቃ አይደለም ለ10 ደቂቃ ወይ ለ20 ደቂቃ አይደለም ብዙ ሰዓት ቆይተሽ ነው የምትመጪው እኮ። ልቆይ አይመለከትሽም። የፐርሰናሊቲ ጉዳይ ነው። ለምን ብዙ ሰዓት ቆይተሽ ትመጫለሽ? ልጅሽን ሆስፒታል አስተኝተሽ ልቆይ ምን አስጨነቀሽ አንቺ? የታመመ ልጅ እያለሽ ሬሳ ልጅ አጋድመሽ አልታመመም እያላችሁ አይደል እንዴ? አሁን ደግሞ የታመማላችሁ ሆስፒታል የተኛ ልጅ አጋድመሽ አንቺ ሌሊት ውጪ ምን ትሰሪያለሽ? ይሄን ጥያቄ መልሽ። ቡና እጠጣለሁ እዛው ፊት ለፊት አብረን ቡና የሚጠጣው ለ10 ደቂቃ ነው ወይ አምጡልኝ ነው የሚባለው እኮ። ለማን ነው የሚያመጣልኝ? ከደጅ ትዛት ውጪ ማሳዘዝ ትችያለሽ እኮ። ሆስፒታል ላይ እኮ እኛ እያሳዘዝን አይደል እንዴ? አንቺ እኮ ምንም አያገባሽም እኮ። ይሄ አይመለከትሽም። እኛ እኮ እያሳዘዝን ነው። በፔርሙስ ከካፌ እያሳዘዝን ነው የምንጠጣው አይደለ? ከካፌ አሳዝዘሽ እኮ መጠጣት ትችያለሽ። ውጪ ወጥተሽ ለ3 ሰዓት ለ6 ሰዓት ያክል ምን ትሰሪያለሽ? ውጪ አይመለከትሽም። አንቺ መጠየቃችሁ እኮ መለከተኝ ነው እኮ ኤደንም ጠይቀኝ። ሆስፒታል ላይ ሀቡዬ በቃ ይሄን ጥያቄ ጠይቂኝ። ሆስፒታል ላይ የተኛ ልጅ በየቀኑ ሰው ኦክሲጅን ላይ የተኛ ልጅ እንዴት ተጥሎ ይወጣል? ቀን አይደለም ሌሊትም መኪና መጥቶ ይወስዳታል። ስልክ ይደወልላታልና ነይ ትባላለች፣ ትሄዳለች። የተኛ ሰው እንዴት ሆስፒታል ላይ ያስተኝቶ ሰው ልጅ ጥሎ ይሄዳል? በቤቴ ማድረግ ነገር በዋናው ጊዜ ማድረግ የምችለውን ነገር ከእሑድ እስከ እሑድ ቤቴ እያሳለፍ ሆስፒታል ውስጥ ለምን አድርገዋለሁ? እና ቤትሽ ነው እንዴ? ያ እኮ መኖሪያ ቤትሽ አይደለም ሆስፒታል ነው እኮ። ያ በቤቴ ያላደረኩትን ነገር ሆስፒታል አላደርገውም እኮ። ዝም ብለሽ አታውሪ። በቤቴ አድርጌው አላውቅም። ዝም ብዬ አይደለም እያወራለሁ፣ ትክክለኛ ነገር ነው። ጥላው እንደምትሄድ ልጁም ያውቃል። ይሄ የስም ማጥፋት እኔ ግን አንድ ከይቀርታማ ማለት ምን ላገኝ ያው ተናግረን ምን ላገኝ አይደለም። አንዴ እድሉን ስጡኝና ልጠይቃችሁ። ቆይ አንዴ እድሉን ስጡኝና ጥያቄው ለምን ነበረ የምትቀርጿት? አንድ ጥያቄ ብቻ ማለት ነው። ለምን ነበር ማለት ዞላም በድብቅ ካሜራ ቀርጻት ነበር ብሏል እና አንቺም ትቀርጫት ነበርና ለምን ነበር የምትቀርጿት? ሳታውቅ ዞላ አይደለም ቡዜ ነው። ቡዜ ሶሪ፣ አንቺ ስትሰምጪኝ ቡዜም ቀርጫት አለ በድብቅ ካሜራ ቪዲዮን ፈልጌ ያመጣለሁ ብሏል እና ለምን ነበር የምትቀርጿት እችን ሴት? ማለት የሆነ ቀን እንጠቀመዋለን ቪዲዮን ብላችሁ ነው? ለምን ነበር የምትቀርጿት? ፊለት ቡዜ ሚዩት ላይ ነው። አብራ እሱ ነው እኮ ማብራት የሚችለው። ማሪ እኔ እኮ ማብራት አልችልም። ያሱን ያለ ፈቃድ ንገሪው። ቡዜ ሚዩት ነው። ቡዜ እኔን ማውራት ከጀመረ በኋላ ነው የምቀርጸውን ማስረጃ ለዶክተሮቹ ለመስጠት እና ደግሞ እዛ ጋር ያሉት ዶክተሮች አያምኑኝም። ማንም የሚያምነኝ የለም። ለምንድን እሷ እያለች ልጁ ዝም ነው የሚለው? እሷ ስትወጣ ነው የሚናገረው። ጥሩ አንቺማ ነግረሽኛል ቅድም ኤደን ጊዜዬ እኔ እናት አንቺ መልሰሽልኛል። ቡዜ መልስ ከፈለግሽ መልሱልኝ ስላልሽ ነው። አይ አቋ አትጠግምም። ችግሯ እኮ ይተኛላ። አንዴ እዚህ ጋር ወር ይፈታ ቡዜ ተኛ። አሁንም ቢሆን ልጁን እንድትናገሪው አልፈልግም። ስነ ስርዓት ያዢ ኤደን። አንቺ ስለ ልጅ ልጇ ነው እናት ልጇን
ያዥ አንቺ ራስሽ። ስለ ልጄ ደግሞ ማነው ጦሰኛ አይደለም ይሄ ልጅ። አይምሮውን የሚነካ ነገር አትናገር ሀቡ። አይምሮውን የሚነካ ነገር አሁን ታሪክሽን ያወጣልሽ። እናትና ልጅ ናቸው፣ ይታረቃሉ። እሱም እናት ይቅርታ ጠይቃለች፣ እሷም ልጇን ይቅርታ ጠይቃለች። እናትና ልጅ ስጋ ናቸው፣ ተቆራርጠው አይቆራረጡም። እናንተ ወደ ኋላ ነው ግን አይምሮውን የሚነካ ነገር አትናገር። ልጁ ያሳተማት ልጅ ነው። አይምሮ መካትና ራሱ ወደ ሌላ ነገር እንዲከት አልፈልግም ሀቡ። አነጋገሯን ነው እንጂ እንደፈለገች ታርገው እኮ ልጇ ነው፣ አይቆራረጡም። አሁንም እንዲገናኙ እሱ አይደለችም ያመጣችኝ እኮ እኔ ነኝ። ሀቢባ እኛም እሱ ነው ግን አሁን እዚህ እንዲገናኙ ነው። አሁንም አይምሮውን የሚነካ ነገር እንድትናገር አልፈቅድላትም። አሁንም እናንተ ናችሁ መሀል የምትቀሩት። እኛ የምንገናኝ ሰዎች ነን። እናንተ ከነ ታሪካችሁ ወደ ኋላ ትቀራላችሁ። እንደዚህ ታሪክ አናፍሳችሁ አንድ ሰሞን ታውሩትና አሁንም መርዘሽው እንዲያልፍ አልፈልግም። አቁም። ኤደን ጊዜ ማለት ነው። ከይቅርታ ጋር ልጁን አይምሮ የሚነካ ነገር እዚህ ጋር እንድትናገር ያልፈልግም። ከአንቺ የበለጠ አይምሮን እየነካ የሚያሳድግ የለም። ከአንቺ የበለጠ አይምሮን እየፈወሰ ያበላሸ የሚያሳድግ ሰው የለም። ኤደን ለምን አታዳምጪ? ጊዜ ማለት ነው ሁላችሁ እናንተ ሁሉም ነገር ትታችሁ ተስማምታችሁ ጊዜ ባለውለታሽ ናት። 4 ዓመት ልጅሽን ልጅሽን ቤቷ አኑራለች። ጉዳዩ እንዳይል ታሪኳ እንዳይወጣ በቃ እኮ ገባኝ። ባለውለታ አይደለችም ሀቢባ። እየተሳሳተ አሁን ስለ ንዴት ላይ ስለሆንሽ ነው። ስትረጋጋ ባለውለታ መቼም አትሆንም። ልጄን ከጉጭ ማን እንደሆኑ ትንገረኝ ሀቡዬ። ከኔ ጋር እንደሚተዋወቁ እሱ ማን ነው ስሙ? ዘላለ ሁዜ እኮ እኔ ጋር አይኖርም። የእሷ ጎረቤት ነው እኮ። እኔ እኮ አላውቅም። ያው ስለተባበሩሽ ማለት ነው። ቆይ አንዴ እሷ ብቻዋን እናንተ ብዙ ናችሁ። አንዴ እሺ ገነትም አለች እኮ አክስቴ የተባለችው አለች። ከፈለገች እሷንም ጥሪያት ሀቡ። ስልኳን ገነትም ከእናንተ ጋር ናት። ቡዛየውም ቲጂም የእሷ ዘመድ ናት። የእሷ የልጇ አክስት ናት እኮ የእንጀራ አባት አክስት ኦልሬዲ ተለያይቷል። ኦፍኮርስ ካለፈ ሪሌሽን የሚመጣ እንትን ሰላማዊ ሊሆን አይችልም። ኢትስ ኦኬ ኖ ፕሮብሌም። ግን አሁን ያልማልም አይሆንም፣ በህግም ያስጠይቃል። ልጆችም እኔ እኮ እውነቱ እንዲወጣ እኮ ነው የምፈልገው ሀቢባዬ። እውነቱ እኮ ማለት አሁን እኛ ጋር ሌላው ነገር ማስረጃ ስለሌለው ነገር አናወራም። ማስረጃ ስላለው ራሷ ስላመነችበት ነገር ግን ስናወራ እንደምትመታክ፣ እንደምትቆጣክ፣ እንደምትሰድብክ አምናለች። ያንን ደግሞ ልጄ ስለሆነ ቆይ ልጨርስልክ አባቴ፣ ልጄ ስለሆነ ከመስመር እንዳይወጣብኝ ነው ብላለች። ይሄን ደግሞ ትክክል አይደለችም። ለምን በዚህ ዘመን ልጆቻችንን እንደ ድሮ ዘመን እየገረፍን እየቀጠቀጥን ማኖር አይቻልም። ከዘመኑ ጋር መራመድ አለብን። ስለዚህ እናትክ ባለማወቋ ባለመማሯ ትክክል ነው ብላ ያሰበችውን አስተዳደግ አስተዳድጋሃለች። ትክክል ነው ብላ ያመነችበትን ነገር አድርጋለች። ግን ያ ትክክል አይደለም። በእሷ አይምሮ ግን ትክክል ነበረ። ትክክል እንዳልሆነ አሁን እኛ እንነግራታለን። ገባክ? ትክክል እንዳልሆነ ነግረናት አምናበት ተጸጽታ ይቅርታ ጠይቃክ ታርቃችሁ አንተም ደግሞ እናትክን ለባዳ አሳልፈህ መስጠት ትክክል እንዳልሆነ አምነህበት ይቅርታ ጠይቃት ታርቃችሁ ተቃቅፋችሁ አንድ ላይ በፍቅር መኖር እንድትጀምሩ እንፈልጋለን እኛ። እሷ ኦልሬዲ ጥፋቷን አምናለች። በእሷ ሳይድ ያለው መምታቷ፣ መቆጣቷ፣ ኃይለኛ መሆኗ አንተ ላይ፣ አግሬሲቭ መሆኗ አንተ ላይ የሆስፒታሉን ነገር ብቻ ነው እኛ አሁን ማስረጃ የሌለን። ገባክ? ያ በህግ ቅራብራችሁ ምን ከተባላችሁ የሆስፒታሉ ነገር መጀመሪያ ይወጣ ሀቢብ። መጀመሪያ የሆስፒታሉ ነገር እኔ ላይ የደረሱት በደሎች ምናምን እንደዚህ ዝም ብለው የሚታለፉ አይደለም። እኛ አልጀመርንም። እዚህ ጋር የመጣንበት ኬዝ በህግ አሁን እሱ ልጅ ስለሆነ እሺ አላወራም። ክስ አልፈጸምንም። የክሱን ሂደት ማስኬድ እንችላለን። ፋይል ከፍተናል አላልሽም? ፋይሉ ተከፍቷል። እዛ እንደተጀመረ አልተንቀሳቀሰም። መንቀሳቀስ ይቻላል። አሁን እንዳዲስ ኬዝ ማንቀሳቀስ እንችላለን። ያንን ኬዝ ከማድረቴ በፊት ግን ይሄ የሆስፒታል ሰዎች ናቸው እንዳለ አምነው ተረድተው ምናምን እንጂ የኔ ወገኖች ሆነው ወይ እኔ የማውቃቸው ሆነው አይደለም። የምትላቸው ሰዎች እንዳለ የራሷ ሰዎች ናቸው። ለዚህ እዛም ሰፈር እዛም ያደገበትም ሰፈር ቢታወቃቸዋለሁ። እኔ እኮ አላውቃቸውም። ደግሞ አሁን ላይ ልጅቷ በደል እየደረሰባት እንደሆነ ትንሿ
ከዛ ውጪ አባቷም ይሄን እነሷም እየተበደለች ነው። እነሷም በደል ላይ ናት ማለት ነው። ላይ ናት። እሱ ቤተሰቦቿን ጠይቂ። እዚህ ውስጥ አልገባም። ቤተሰቦቿን ጠይቂ። ሁለተኛ በደል ነው ይሄ። አሁን ልምጣልሽ። የልጅቷን ቤተሰቦች ጠይቂ። እዚህ ውስጥ ምን አገባሽ እንዳትይኝ ሀቡ። ምን አገባሽ እንዳትይኝ እንዴት እልሻለሁ ማለት እሷ እድላዊትም ትንሿም ትመታለች። እድላዊትም በደል ጭራሽ አሁን ያገባችሁ ባሏ ድልን ይቀጠቅጣታል። አሁን ያገባችሁ ባሏ አሁን ሶስተኛ ግብታ ሶስተኛ የወለደችው ባሏ ልጇን እየመታ ነው እያደገች አለች። አምጪ ብትባል አልሰጥም ብላ አባቷ አሜሪካ ልውሰዳት ብሎ ቢላት 40 ሺህ ብር ካልሰጠኝ አልለቅም ልጄን ብላለች። ቅድም አምናለች። ሰማሻት አይደለ? 20 ሺህ ብር ልስጥሽ ልጅቷን ስጭኝ አሉ ብላለች አይደለ? ከ20 ሺህ ብሩ 40 ሺህ ብር ካልሰጠኝ አልለቅም ብላለች። ይሄንንም የልጅቷ ቤተሰቦች ቀርበው ይጠየቁልን፣ ይጠየቁ። ልጅቷ በደል ውስጥ ናት ያለችው። ያንገበገበው ያለው ይሄ ልጅ እህቴ ምን ትሆናለች? ሌላ ወንድ አስገብታ ወልዳለች፣ እቺ ልጅ ትበደላለች እያለኝ ነው። ልጨርስ ቆይ። ስለዚህ የእኔ ማውራት እኮ ስላልኩኝ የእሷ ቤት አንዴ ጊዜ በእናትሽ አንዴ ልጠይቃት እድል ስጭኝ። ኧረ ግማሽ ቢልኝ ይችል ሴትዮ። ቆይ የሚወራው ነገር እውነት ነው? ሴቷ ልጅሽን የእንጀራ አባት ይመታታል? በሙሉ አይኗ አያያትም። በሙሉ አይኗ አያያትም። በሙሉ አይኑ ያው ሰውነቷ ላይ አሻራ ካለ ተመርምራ ምናምን መታወቅ ይችላል። በፍጹም እሱ በጣም የተከበረ ሰው ነው። ስሙ በእንደዚህ አይነት ተረኛ ሴት አይወራም። እንኳን ሊመታት በሙሉ አይኑ አያያትም። ግልጹን ልንገርሽ፣ ይሄ አሉባልታ ወሬ ልጅቷ አሁን ሁሉ ስር መሰረት ለአኔል ታቅዶ አይደለም፣ አኔል ተወዶ አይደለም። አኔል ከበር ነው ልጅቷን ከጄ ለማስወጣት። ገና ልጅቷ አሃዱ ተብሎ ከተፈጠረች አባቷ ድምፁን አጠፋ ከተባለ ጀምሮ ይሄን ብር እንስጥሽ፣ ልጅቷን ስጭኝ፣ እኛ እናሳድግ፣ እዚህ እንውሰዳት፣ እኛ እናሳድጋት። አልፈልግም፣ እኔ ልጄን እራሴ ነኝ የማሳድጋት። አሁን ያገባሁት ባሌ በእንደዚህ አይነት ስም ሊጠራ እየመጣ ሁሉ ይደበድባታል፣ ሁሉ ይደበድባታል። እድል ናት ላክስቷ የተናገረች ለአኔልም እኔ ላገኛት። እንደዛ ከሆነ አይ ማለቴ እኔ የእንጀራ አባት ቤት ውስጥ እንዳለ አላውቅም ነበረ። ይቅርታ እንዴ ዙሪያ ያለ ሰው ሁሉ መጥቶ ይደበድባታል። አኔልን እኔም እንዳንተ አለችው ሳድግ እኔም እንዳንተ እወጣለሁ፣ ያለሁበት ቦታ እኮ ስቃይ ውስጥ ነው፣ እኔም እንዳንተ አድጌ ልውጣ፣ አንተ እኮ ታድለክ ብላ ያገኘችው ቀን ነግረዋለች። ይናገር እሱ ይሄን እድል ስጭው፣ ጊዜ ስጭው፣ ይናገር፣ አኔል ይናገር። እሺ ሀቢባ አንዴ ልንገርሽ ምን አለች የነበረው ቀኑ ማለት ነው። ምን አይነት ጉድ ነው? አንዴ እሺ ሚዩት አድርጊያት። እሺ በስነ ስርዓት እንድንጀማ አንተ ራስህ ሚዩቱን አንተ ራስህ ቆይ ይናገር እባክሽን። እሺ ሀቢባ ይናገር አኔል። እሺ አመሰግናለሁ። ከውሸት የራቀ ነገር ሚዩት ምናምን አድርጓል አይባልም። ምን ይላታል መሰለሽ ልጄ እና ሀቢባዬ እሺ የሆነ ሳለ ያለፈው ክረምት ላይ ጠርታኝ ነበረ የእህቴ አክስት ማለት ነው። እና እህትን አግኝተ ብዬ ከዛ ልክ እዛ እንደሄድን እየተጫወትን ልክ ተገናኘን፣ አቀፍኳት፣ እየተጫወትን ምናምን ነገር ወሬ ተጀመረ። አኔል አለችኝ ገኒ እድል ሌላ ወንድም እንዳላት ታውቃለህ ስትለኝ እስቲ ማርያምን በሉ አልኳቸው። ማርያምን ይሄው ብላ ነገረችኝ። ስሙ ማን ነው ስላት አቤኔዘር። የአቤኔዘር አባት አለ ስላት አዎ ሲመጣ ጭቃውኑ ነው የሚመጣው። ከዛም ደግሞ የሆነ ነገር ስለው እኔን በጥፍ ይመታኛል። እናቴን ራሱ የሆነ ነገር ስትል ከግርግዳ ጋር እያጋጨ ነው የሚጠፈጥፋት። ጎረቤት መጥቶ ነው የሚያገላግላት ብላ ህፃኗ ገና የ6 ዓመት ልጅ ነግራኛለች። የኬጂ 3 ተማሪ እግዚአብሔርን እኔንም ይመታኛል ስትለኝ ነው። እኔ አሁን ቅድምም እያልኩሽ የነበረ ቆይ ቅድምም እየነገርኩሽ የነበረው ራሱ ምንድነው አንድ እኔ የምጨነቀው ስለ እህቴ ነው። ስለ እህቴና ይሄ ጉዳይ ይውጣ፣ ሌላ ምንም አልፈልግም ብዬ ተናግሬያለሁ። አንድ የሚያስጨንቀኝ ጉዳይ ይሄ ነው። አመሰግናለሁ ሀቢባ። እንደዚህ የሆነ እኔ አላውቅም፣ ብቻ ጥሩ ቤተሰብ እያላት መኖር እየቻለች መዝናናት አዝናናት ቤተሰብ እያለ ለምን እንደዚህ አይነት ጉዳት ውስጥ ትገባለች? ዝም በል። እኔስ እሺ አባት የለኝም፣ ችግር የለውም፣ እግዚአብሔር ይመስገን። እናት አለኝ፣ ጊዜን የመሰለች እናት አለኝ። ግን እቺ ልጅ አሁን እዚህ ጋር ቤተሰብ የሚፈልጋት ቤተሰብ እያለ ለምን ልጅቷ ተጎርታ ትኖራለች? ለምን በእንጀራ አባት እየተደበደበች ትኖራለች? ወደፊት አሁን ጥቃት ቢደርስባት ማን ነው ተጠያቂ የሚሆነው? ጥቃት ቢደርስባት ራሱ ኃላፊነት ትወስዳለች?
ትወስዳለች። ይሄንን ተመልስ ኃላፊነት ትወስዳለች ራሷ። እኔ ሀቡ ይሄንን ሁሉ እየሰማው ነው ዛሬ ሚዲያ ሊወጣ የቻልኩት። ይሄ ልጅ እሺ እኔ ጋ ሆነ፣ እች ልጅ ማን ይውሰዳት? ቤተሰቦቿ ይምጡና ይጠየቁ። ሀቡ እኔ በደለኛ ኃጢአተኛ ከሆንኩኝ የራሷን ቤተሰቦች አክስቷን፣ አባቷን ከቻለ አባቷን ሚውት አርግልኛል። በአንድ ሰው ላይ ይሄ ሁሉ ሰው በተነሳ ሚዲያሽ ላይ ለእኔ እድል ሳትሰጪ የዚህን ሁሉ አሉባልታ እኔ ላይ ያወራሽ ነው። ልቦችን ላኪና ቤተሰቦቿ አንድ ጊዜ እድሉን እየሰጠሽንሽ ነው። ደጋግመን እድሉን እየሰጠንሽ ነው። እኔ ሳልፈቅድላችሁ ሚውት እያበራችሁ ከቁጥጥሬ ውጭ እየሆናችሁ ነው። ሁላችሁ በየተራውሩ እህቴ እኮ ቀን በቀን በቪዲዮ ነው የምታወራቸው። እድላዊት ቤት ውስጥ ጨፍራ ተዳስታ አንድ ቀን ሳይከፋት ነው የምትኖረው። እሱ ማታም ሰው አይደለም፣ የቤተ ክርስቲያን ሰው ነው፣ ክህነተኛ ነው፣ ካህን ነው። ምን አልከኝ? በቃ ካህን ነው ይሄ ሰውዬ። ያለ ስሙ ነው ስም እየተሰጠው ያለው። የሚጠጣም ሰው አይደለም፣ የመጠጥ የተሰኛ ሰው አይደለም። ገንዘብ ትሰጥሻለች። ምን ሲደርሱ ለ5,000 ብር ሁሉ ሰታኝ ታውቃለች። የሆነ ነገር ሲሆን እንኳን እንኪ ለዚህ ለመሰለሽ እናትየው ስላለች ነው እሷ ያስጠጋችው ልጄን። አክስትየው ብር ስለምትሰጥ ሰፖርት ስለምታደርግ ነው እንጂ ማንም ሰፖርት ማያረጋት ቢሆን አታስጠጋውም ነበር እያለች ስለነበር ነው። በዛ አይነት አይደለም። እሷን ያወኳት እኮ እኔ ለእኔ ቤት ከመጣ ነው። እኔ ከወሰድኩት በኋላ ነው እኮ እባክሽ ውሰጅልኝ ብዬ እንድትወስደው ፈልጌ ጥሩ ኑሮ ስላላት ነይ ውሰጁ ስላት እኮ ከቤተሰብ ጋር ጣላበታለሁ አልወስድም ብላ ከልክላኛለች። ገነት ውሰጁ ብለሻት ነበረ። ውሰጁ አንቺ ጥሩ ህይወት አለሽ፣ የተሻለ ህይወት አለሽ፣ እባክሽ ይህ ልጅ አዶፕሽን እንትን ውስጥ ከሚገባ መንግስት ጋር ከሚገባ ከወደድሽው ትወደኛለች፣ ትፈልገኛለች ይላል እሱ። እባክሽ ነይና ላላን ከመጥራቴ በፊት ያሳደጉትን ሴትዮ ከመጥራቴ በፊት እሱ ገነት ትወደኛለች፣ ለእኔ የምትረዳኝ ለእኔ የምታረግልኝ ጥሩ አክስቴ ናት ብሎ ሲለኝ አስደውዬ አስጠርቻት ነበር ሰሚት ፍርድ ቤት። ውሰጂው እባክሽ አሳድጊው ይሄንን ልጅ አንድ ነገር አድርጊ ስላት እኔ ህይወቴ ይበቃኛል፣ እሷ እኔን ጠምዳኛለች፣ በልጅቷ ምክንያት ጠምዳኛለች። ለምን ልጅቷ የተወለደችው ከሰውየው ጋር በእንደዚህ በአንድ ቀን ግንኙነት ነው። እሱን ለምን እንዲህ ባልነው ጉዳይ ላይ ስለተናገርኳት ጠምዳኛለች ብላ ነግራኛለች። ስለዚህ አክስትየውን እንድትወስድ ጠይቀሻት አልወስድም ብላሽ ነው? አልወስድም አለች። ኦኬ ከዛ ላላስ ያሳደገችው ላላማ ላላን ጠየቅን። ላላ መጣች። ላላ ስትመጣ ፖሊስ ጣቢያ በእሷ መታወቂያ ፖሊሶች ሄደው የምትኖርበትን አይተው ቤቱን አይተው ሀይሌና ፀሐይ የሚባሉ አሉ። አለምናት ፀሐይ የምትባለዋና ላላ አንድ ቤት ናቸው። አንድ ጎረቤት፣ ሁለት ቤት ጎንና ጎን የሚኖሩ ናቸው። አለምና ሀይሌ ሀይሌ የምልሽ ፀሐይ መጀመሪያ እሱ ህፃን እያለ ያሳደጉት ሴትዮ እነሱ ጋር አንድ ግቢ እናቱ ሳውዲ ስትሄድ አደራ አስቀምጣባቸው ሄደች እየላከችላቸው ያሳደጉላት እነሱ አንድ ግቢ ስለሆኑ እነዚህም ፖሊሶች ኮኦርዲኔት አድርጌ ይዤ ሄድኩኝ። እዛ ግቢ ኬክ ተቆርሶ ዳቦ ተቆርሶ ቡና ተፈልቶ ልጆቹ ተሰብስበው ይሄ ልጅ በቃ እንዲህ ነው ተብሎ ሳይኮ ተነግሮት ምን ተብሎት በቃ እዚህ ይቀመጥ፣ እናንተ ናችሁ ጣዕሙን የምታውቁት፣ ያለውን ነገር ኃላፊነቱን የምትወስዱ ከሆነ በዚህ ሰዓት በህመሙ ሰዓት አጉል ቦታ ገብቶ ከስትረሱ እስከሚገባ ክርክሩ እስኪያልቅ ድረስ ክሱ እስከሚፈጸም ድረስ ይላል ወረቀቱ፣ ተከራክሮ ለውሳኔ እስከሚበቃ ድረስ እናንተ ጋር ይሁን ተብሎ ለነላላና ለነ ሀይሌ ተሰጠ። እዛ ቤት መኖር ጀመረ። መኖር እየጀመረ እያለ ነው ይሄ ችግር ሲመጣ አንተ አስቸጋሪ ነህ፣ አንተ እንዲህ ነህ፣ በቃ ልጁ መታከም የማይችልበት ሳይኮሎጂካሊ ትሪትመንት የማይደረግበት ሁኔታ ሲሆን እየደወሉ እኔን ማስጨነቅ ጀመሩ። አንቺ ነሽ እዚህ ውስጥ ከተሽን እንደዚህ ሆነሽ፣ ኧረ እኔ እንደዚህ አድርጊ፣ ኧረ ሰኔ ትምህርት እስኪጨርስ ድረስ ጠብቁ። የዛ ሰዓት ላይ ምንድን ነው አቅሜ ሀቡ ገነት ጋር መደወል ነው። ምን አርጎ ነው እነሱ ጋር ከሰው ጋር ተጣልቶ የደወለች እንዲህ ነው እያለች ሰፈሩን እንዳለ እህቷ ሁሉ ከቱርክ ትደውላለች። ሰፈር ላይ እህቷ ሁሉ ለእኔ እኮ አንቺ ልጁን እዛ በተደረገበት ሰዓት ላይ ችግር በደረሰበት ሰዓት ላይ እኔ ያለሁለት፣ ለምንድን ነው እንዲህ የምታረጉት? የእህቴ ልጅ ነው፣ ለምን ትበድሉታላችሁ? ለምን ይደግበት ብለሽ ለምን አትከራከሪም? ስለሚያደርግ ነው፣ ወንጀለኛ ስለሆነ ነው ልጁን ያለችኝ። 14 ዓመት ልጅ እንዴት ወንጀለኛ ይሆናል?
የ14 ዓመት ልጅ ምን ያውቃል? በአሁኑ ሰዓት ላይ ያስቸግር ልጅ እስከ ምን ያክል ድረስ ነው አስቸጋሪ የሚባለው? የፈለገ ችግር ቢያስቸግር በምክር በትሪትመንት አይዞክ አባትን ፍቅርን ምንን ያጣ ልጅ ነው ይሄ ልጅ። በዙሪያው ምንም ፍቅር ያገኘ ልጅ አይደለም። ቁጭ አድርጎ ቢያስቸግርም እንዲህ ነው። እንኳን እንዲህ ተበድሎ ያደገ ልጅ አንደላቀን ያሳደግናቸው ልጆች አናታችን ላይ ይወጣሉ። ፍቅር ያገኘ ልጅ የሰው ቤት ያደገ ልጅ ነው። የእናትን ጣም የአባትን ጣም ሳያቅ ያደገ ልጅ ነው። እሷ ገንዘብ ስለረዳች አዎ ለፍታ ጥራ ግራ ገንዘብ ረድታለች። እዚህ ጋር ትሪት የሚያደርገውን ነገር አላገኘም ይሄ ልጅ። እናት የሚባለውን ነገር አላገኘም። አባት የሚባለውን አላገኘም። አንተ እንዲህ ቅድም ያለሽን እየተባለ እየሰማን ያደገው እንዴት አይምሮ ይኖረዋል? እንዴት ጥሩ ስራ ሌባ ቢባል ሱሰኛ ቢባል የሆነ ነገር ቢባል እኮ አይደንቅም። ሀቡ ይደንቃል ብዬ አልረዳም እኔ ልጆቼን እንደማሳድገው። ያንን እየተባለ ግን ደውለው ይጠየቃሉ። ሁሉም እንዲቀርቡ ነው የምፈልገው እኔ የዚህ ልጅ ሀቅ የእሷን ማቅ ችግሯ እንዲወጣላት ልጄ ለምን ብላ ራሷን እንድትጠይቅ ነው የምፈልገው። በደሏ እንዲወጣላት፣ የተቸገረችው ችግር የደረሰባት ሀዘን እንዲወጣላት ነው የምፈልገው። ግን ለምን ልጅ ላይ ይሄን ያክል ነገር ምንም ቢያደርግ የሚለው ጥያቄ ጭንቅላቴ ላይ ስላለ ነው። ግን እነዛ ላላ የሚባሉ ሴትዮ ነይ ውሰጅልኝ፣ እህትየው እየደወሉ ነይ ውሰጅልኝ፣ እኔ ከጎረቤት መኖር አልቻልኩም፣ ከጎረቤት ጋር እየተጣላሁ ነው ብለዋሉኝ። ትልቅ ሴትዮ ናቸው፣ ዱዓ የሚያደርጉ ሙስሊም ናቸው፣ የተባረኩ እናት ናቸው። ቤታቸው ጠሩኝ፣ ነገርኳቸው። እባኮት ሰኔ ትምህርት ቤት እስኪጨርስ ድረስ ጠብቁኝ እባኮት ብዬ ተመርቄ ዱዓ አርጌ ገነትን ደውዬ አገናኝቼ ከዛ በቃ ምንም ሰኔ ምርጫ ሲደርስ ትምህርት ቤት ሲጨርስ ቀጥታ ፖሊሶቹ ጋር ሄድኩኝ። አኒል እንዲህ ያጋጥሞታል አቶ ወይዘሮ ላላ እንዲህ ሊይዙት አልፈለጉም፣ እንዴት ላድርግ ኢንስፔክተር ብዬ ስላት ደግሞ እንግዲህ መፍትሄ እንፈልጋለን መንግስት ጋር እንዲገባ እናደርጋለን ብለው ተመልሰው እዛ ሄደ። ሲሄድ በዛ ጊዜ በቃ የሆነው ይሁን እኔ ትምህርቱን እንትን ካለ ለእኔ ኃላፊነት ስጡኝ፣ የማልጠየቅበት ነገር ወረቀት ስጡኝና ይሄ ክስ እስከሚፈጸምና እስኪወሰን ድረስ እኔ ልውሰደው፣ እኔ ጋር ይሁን። ክሱ ሲፈጸም ብሻው ከእናቱ ይገናኝ፣ ብሻውን ሌላ መፍትሄ ያገኝለት፣ ያንን እስኪያገኝ ልውሰድ ብዬ ይቺ ብጫቂ ወረቀት በእስክሪብቶ ተጻፈሽ ያልኳት ወረቀት ተጽፋ ተሰጠችኝ። ትምህርቱን እንዳያቋርጥ ነው የኛ ፕላን። 7ኛ ክፍል ነበር፣ ደህና ውጤት አምጥቶ ነው ያለፈው። 8ኛ ክፍል እኔ ሳስተምረው 88.9 አምጥቶ ያለፈ ልጅ ነው። ፈለኩ በዚህ ኬዝ እንዲህ ተብሎ እድሜው እንዲበላ ስላልፈለኩ ነው። ሀቡ ይሄ ልጅ የሆነ ሀፉስ ገብቶ ወይ ድሉን አቋርጦት ካቋረጠ የመጀመር ፍላጎት አይኖረውም። መሸኛ ራሱ ለማስወሰድ ትጠይቂያታለሽ። በፖሊስ ተይዛ ተጠርታ ታግታ ነው የልጁን መሸኛ ከጎሮ የወሰደችው። እኔ መሸኛ ለማስመጣት ስጪ ላስተምረው ልውሰደው ተብሎ ለመውሰድ ወደ ለሞቴል አብዮት ትምህርት ቤት ለመግባት ተፈልጎ ፖሊስ ጠርቷት በግዳጅ ነው መሸኛ ያስመጣችለት። ወላጅ ካልመጣ አንሰጥም ብለው እናቱ ትምጣ ለእናንተ አንሰጥም አሏቸው። ከዛ በግዳጅ ፖሊሷ አስጠርታ መሸኛ የተሰጠውና ይሄ ልጅ እስካሁን 9ኛ ክፍል ሊሆን የቻለው እኛ እየጣርን ስለነበረ ነው። እንዲህ ትምህርቱን ቢያቋርጥ ምን ይሆናል ነው። እኔ ከትምህርቱ አንጻር ነው ላስተምር እስከዛው ድረስ በጊዜያዊነት ሰጡኝ። የጠየቀኝ አካል የለም። ያ ሂደት አልሄደም። ክሱ ተቋርጦ ቀረ። በማል እኔ ወለድኩኝ። ልጅ አለኝ። ወደ ልጄ ነው እርግዝና መጣ። መሯሯጥ አልችልም። እርግዝና እየገፋ መጣ። የሱቄ መዘጋት እዛ ጋር እቃ ፓክድን ማደርገው እንዳለ ቪዲዮን የሱቆቼን ልክሻለሁ። ፓክድ አድርጌ እንዳለ ስቶር ነው ያስቀመጥኩት። ለዚህ ችግር ብዬ ባለ 1 መኝታ ቤት ነበረ የተከራየሁት ነበረ። ለእነሱ ነፃነት ብዬ ባለ 2 መኝታ ቤት ተከራይቼ ነው አሁን የምኖረው። ለልጆቼ ክፍል እንዲኖራቸው ነፃነታቸውን እንዲያገኙ ብዬ ባለ አንድ ቤት ውስጥ 9 ዓመት ተቀምጫለሁ። ሀቡ ይሄ ሁሉ ታሪክ እንዲወጣ ነው የምፈልገው። ባለ 9 ዓመት ሙሉ የተቀመጥኩበትን ቤት ሴትዮዋን አስቀይሜ ለልጆቼ አይመችም ይቅር በይኝ ብዬ ስንት ዓመት ሙሉ ተባብራ ያስቀመጠችኝ ሴትዮው ጉልበት ስሜ ነው ባለ 2 4ኛ ላይ ተሰቅዬ ያለሁት አሁን ለነሱ ብዬ። ለልጆቹ ይሰፋል እኔ ልመጣ አሁን እዛ ላይ አዳብዬ ለልጆቼ ማስተኛት አልችልም ብዬ ባለ 2 መኝታ ቤት ተከራይቼ ነው የምኖረው። እግዚአብሔር በሚያውቀው ማንም አይረዳኝም። ከቤቴ ውጪ ከኪራይ ውጪ የሚረዳኝ የለም። አሁን ኦንላይን ሾፒንግ አንዳንድ ነገር ነው የምሰራው። ሱቄን የዘጋሁትን ፓክዱን ሲፈልግ ሰው መጥቶ ማየት ይችላል።
አሽጌ ያስቀመጥኩትን ሱቅ እየሰማሽ ነው የቀረችው ተብያለሁ። ምግቡን የአቅም ማጣቱን እስኪያገግም ስቴብል እስኪሆን ድረስ ተብሎ። እሺ ምግብ ታዲያ እስኪያገግም ከሆነ ምንም አይነት መድኃኒት አይሰጠውም ማለት ነው። ጀስት ሬስት ነው የሚያደርገው። የዛ ሰዓት ነው ይሄ ችግሩ የመጣው። ይሄ ነው ታብሌት ብቻ ነው እየወሰደ የነበረው። በዛ ጊዜ ነው ምግቡን አለመስጠት ሲመጣ አቅም መውሰድ የሚያይችልበት ሬዚስታንስ እስከሚያጣ ድረስ ሲመጣ ነው ይሄ ነገር የመጣው። ልጁ እኮ በዛ ሰዓት ላይ ምግብ መውሰድ የሚፈለገውን ነገር ቢደረግለት ኦክስጅን ይደረግለት ነበር። ምግብ የሚበላው በአፍንጫ ነበረ። ራሱን ስቶ ነበር። የነቃው ከ4 ወር በኋላ ነው ያልሽው እስቃል እኮ እሱ እኮ የሆነው እኮ ከዛ በፊት የሆነውን ነው የምነግርሽ። እኔ ካገኘሁት በፊት አይደለም። አትሊስት ድኖ ውጣ ከተባለበት በኋላ ያለውን እዛ የሰማሁትን የተረዳሁትን ነው እየነገርኩሽ ያለሁት። ይኸውልሽ እኔ እናት መጀመሪያ እግሩን አሞት ሌሊት ላይ በቃ አንተ አርፈህ ህመምህን ጨርስ፣ እዚህ ትታከማለህ፣ እዚሁ ታክመህ ላኪልኝ እያለችኝ ነው የምትሆነው። ገባኝ አኔልዬ። የኔ ጥያቄ በ20 ቀንክ በቃ ዳንክና ውጣ ተብለክ እሷ ግን አላስወጣም ብላ ስታስቀርክ ምንድን ነው በጎማ እስከ መመገብ ያደረሰክ ራስክን እስከ መሳትና ከ4 ወር በኋላ ከኮማ እስከ መንቃት ያደረገት ነገር ምንድን ነው? አንድ መድኃኒት ከሕክምና ውጪ የሚሰጠኝ አንድ መድኃኒት አለ። 2 ደግሞ ምግብ በስነ ስርዓት ልክ እንደ የምንቀሳቀስ ሁሉ ምግብ በስነ ስርዓት አልበላም ነበረ። በዛ ነው ወደ መድከም እየመጣው። በቃ ቱቦ ይግባ ተብሎ ሲጀመር እኔ የሚደከምኩት ቱቦ ከገባ በኋላ ነው። ምን ጊዜ እኮ 4 ወር ራስህን ስተህ ከ4 ወር በኋላ እንድትነቃ ያደረገህ ነገር ምንድን ነው? ይኸውልሽ በዛ መሀል እኮ እሷ ኮማ ውስጥ ነው ብላ ነው የምታወራው እሷ ማለት ነው። እሷ ግን እኔ እያደረሰችው የነበረ ተጽዕኖ ነው። እረፍ፣ እንደ በሽተኛ ሁን፣ አይንህን ጨፍን፣ ተኛ፣ ቀኑ ሙሉ በቃ ተኛ። አንተ የምትንቀሳቀሰው ማታ ላይ ነው ብቻ ነው። ገልጬ በስነ ስርዓት እንኳን ልምችል ተኛ፣ እንደዛ በል። ሰው ውስጥ ገባ ብላ የምታወራው ይሄ ኮማ ገባ እንትን አለ። ኮማ ቢሆን እኮ አይሲዩ ክፍል እኮ ነበር የምገባው። ኮሞስት እኮ ታዲያ ለምን እኔ እኮ ጊዜ እያስመሰልኩ ነበር ነው። እኔ እናቴ ደስ እንዲላት እያስመሰልኩ እየተባበርኳት ነበረ ከእናቴ ጋር። ኮማ ውስጥም አልነበርኩም፣ ግን ለ4 ወር ያህል ዝም ያልኩት አይኔን የከደንኩትኝ ለእናቴን እያገዝኩ እያስመሰልኩ ነው። ስለዚህ የእናትህ ተባባሪ ነበርክ ለማስመሰል? አዎ እንደዛ ተባባሪ ነበርኩኝ። ለዛ ነው። ለምን ነበር አላማችሁ ታዲያ? ይሄን ተባብራችሁ ስታስመስሉ ምን ነበር አላማችሁ? የእሷና እኔን አላማ አላውቅም፣ ግን እሷ ናት በቃ እንደዚህ እንዳደረግ እንትን የምትለኝ እሷ ናት። እንደዚህ አድርግ ብር ይገባላታል አላልኩሽም? ይሄ የ3,000 ብሩ መድኃኒት በዛ ጉዳይ የተጀመረው። ስለዚህ ከእንጀራ አባትክ አክስት ገንዘብ ለመረዳት ከእንጀራ አክስቴ ብቻ ሳይሆን ከሁሉም ሰው ጋር ከማን ለምሳሌ አንድ ከእቴቴ ካረፈችው ከተባለች አክስቷ ልጅ፣ ሁለተኛ ደግሞ አብዛኛውን ብር ደግሞ የሚመጣላት ከእህቴ ቤተሰቦች፣ ከእሷ ከምታውቃቸው አካባቢያቸው ላይ ካሉበት ከኛ ሰፈር ጀምሮ እኮ ሲመጡ እኮ የሆነ ብር ሰጥተዋት ነው የሚሄደው። በእጇ ብር ሰጥተው ነው የሚሄዱት። የሆነ ነገር ይዞ አሁን በጣም ገባኝ። ይኸውልህ እስካሁን አልገባኝም ነበር፣ አሁን ገባኝ። ስለዚህ እናትክ ለገንዘብ ብላ አንተን ሳያምክ እንዳመመክ አክት እንድታደርግ መክራክ፣ አንተን በዛ ተስማምተክ ከሰዎች ገንዘብ ስትወስድ ነበር። ዛሬ አንተና እናትክ ስትጣሉ እናትክን እውነታውን እያወጣክ ነው ማለት ነው። በምክር አይደለም ይሄ፣ በምክር አይደለም። አሁን ካልተረዳሽኝ እዚህ ጋር ነው። ይሄ በጉልበት ነው። እዚህ ጋር ያልገባሽ አንቺ እዚህ ጋር ነው። በጉልበት ነው። በቃ እንደዚህ አድርግ ምናምን ቁጣ ነው። ልክ የሆነ ሰዓት እንደውም ሀያቴ ከመጣች በኋላ ያረፈችው ሀያቴ ከመጣች በኋላ ራሱ ልክ ከተጫወትን በኋላ ተጫውተን ስንሄድ ለምንድን ነው እንደዚህ ያደረኩ ብላ ቁጣ ጀመረች ከኔ ጋር ማለት ነው። እኔ ደግሞ እንደምፈራትም ታውቃለች በስነ ስርዓት እና በዛ ነው በቃ በጫና ነው እንጂ እኔ ፈልጌ አይደለም። የሆነ ሳሌም ደግሞ ሲጨቃጨቁ ጊዜ ቀና ብሎ አየኝ ያለችው እሱም ማንም ያላየ መስሎኝ ነበረ። ቀና ብዬ ከጭንቅላት ያየሁት የነበረው እና በዛ ነው ጊዜም እየቀረበችኝ ስመጣ። እሺ ለ4 ወር ሙሉ ፈርተሃት እናትህን ገብቶኛል። አሁን ገባኝ። ፈርተሃት ስታስመስል ነበረ። ከ4 ወር በኋላ ምን ድፍረቱን ሰጡት ማስመሰሉን አቆምክ?
አንድ ወሩማ በስነ ስርዓት የነበርኩበት ጊዜ ነው። 3 ወሩ እኮ ነው ታምሜ የነበረበት ነው። 3 ወሩ ግን ይሄ የምግብ እጥረት በቃ ራሴን ዝቅ እያደረኩበት የነበረው ሰዓት አለ አይደለ? ዝቅ አቅም እያጣው የነበረበት ሰዓት ነው። ጊዜማ ካጠገቤ ስለነበረች እሷም ለማንም ሌሎቹን አሁን ሳያቸው ሄደው ከእሷ ጋር ቅርበት ያላቸው ስለሆነ ለእሷ የሚነግሩብኝ ይመስላል። ከዛ ለጊዜ ናት ጊዜን ሳያት ነው እዚህ ጋር የደገፍኩት ማለት ነው። ለጊዜ ራሴን እንትን ያልኩት ገባኝ። ስለዚህ ጊዜን ስላገኘክ ነው። ጊዜን ስላገኘክ ጊዜ ከጎንክ በመቆሟ ምክንያት ፍርሃቱ ለቆክ እያስመሰልክ እንደሆነ እውነታውን እናትክ እየነገደችብክ እንደሆነ ገንዘብ ከሰዎች ምናምን ለጊዜ ነገርና ጊዜ ከዚህ ነገር አወጣች። ይሄ ነው አይደለም ምትለው? የሆነ ሰዓት ላይ እንደውም ፌስቡክ ላይ ይለቀቅና ገቢ ማሰባሰቢያ ይደረግ ተብሎ ራሱ ወሬ ተነስቶ ነበረ። እኔ እዛ በተኛሁበት ሰዓት ላይ የሕክምና እንደዛ ይደረግ ተብሎ ነበረ እና ብዙ የሚመጡ አሉ፣ ፔንቲዎች የሚመጡ አሉ ከቸርች። ማን ነው ፌስቡክ ላይ ተፖስቶ ገንዘብ ይሰባሰብ ያለት? እናትክ? እሷ ራሷ በአፏ ብላለች ከጓደኛዋ ጋር። አሁን የእናትክ ገባን ጥቅም ፍለጋ ነው። እሺ የእናንተስ ሚዲያ ላይ መውጣት ምንድን ነው? እኔ ይሄ ነገር ግልጽ እንዲሆንልኝ እውነቱን ለማወቅ ነው። ይሄ ነገር እውነቷን ነው እንደዛ ፈልጋ ነው ያደረገችው። እና ደግሞ አንድም አባቴን ነው፣ እኔም የአባቴን ጥያቄ ነበር የፈለጉት። በጣም ጥሩ። ስለዚህ አሁን ምን መሰላችሁ የምናደርገው? አንደኛ በህግ እንሄድበታለን። ሆስፒታሉ ይጠየቃል፣ እናትህ ትጠየቃለች። ኦኬ። ሁለተኛ ደግሞ እኛ አባትክን ያክስትክን አሁን ቻርጅ 1% ነበራት ዘግቶባት ነው ሄደችው። ነገ ቀጥራችና ከዛ የአክስትክን ፎቶ ያሳየችን ከዚህ በፊት ፎቶውን ጠይቀን ፎቶውን ለጥፌ ቪዲዮ ሰራና አክስትህን አፈላልገን አክስትህን ካገኘን አባትህን ማግኘት እንችላለን። ያኛው ያሳየችክን ፎቶ ደግሞ ምን አሁን አንድም ደግሞ እያስጨነቀኛለሁ ጊዜ ጋር እየደወሉ የሚነግሯት ነገር በቃ ሁሉም ነገር እሷ አሁን በዚህ በኩል ልጆቿን ታስተምር ወይኔን እዚህ ጋር ታስተካክል ወይኔን ታስረዳ ወይስ የእነሱ ሌላ ሀሳብ ትስማ? እዚህ ጋር በጣም ችግር ውስጥ ናት። ቤተሰቦቿም አንድም በኩል እንትን ይሏታል። እኔም እሷን ላለማስጨነቅ ብዬ በምችለው አቅም እንሰራለሁ። ከትምህርት ቤት መልስ ማለት ነው። ከትምህርት ቤት መልስ ስራ ላይ ነኝ። ብዙ ለራሴ ማሟላት ያለብኝን ነገር አሁን እኔ ለራሴ ማሟላት የምፈልገውን ነገር እሷን ብጠይቅ ወይ ከጽናት ወይ ከምክራብ ወይ ደግሞ በአቡቱ ተቀንሶ ነው የሚመጣው። ከሁለት አንዱ ታቶ ማለት ነው። ለምን እኔ ደግሞ ከሁሉም ከሚታጣ በራሴ ሞክሬ ለወደፊትም እንዲጠቅመኝ ከራሴ ሞክሬ ነው ራሴን በራሴ አሁን እንትን እያልኩ ያለሁት ማለት ነው። ጊዜም እየተደሰተችበት ያለችው እና በጣም ነው ደግሞ የሚጨንቀኝ። እኔ አላቅም ብቻ የጊዜን ሳስብ ወይ የሆነ ነገር ያሳስሯት ይሁን ወይ በምን ኬዝ አምጥተው ነገር እንደሚጠመጡ መባት አላቅም ብቻ እኔ እንጃ። እነዚህ ነገሮች ስላስጨነቁኝ አንድ ሚዲያ ላይ በቃ ለመውጣት ይወሰኑት። ጊዜ እንርዳችሁ ገንዘብ ነው እንደዛ ነው? እንደዛ አላልኩም። እንደዛ ምን እየደወለ በጣም ብዙ ሰው ነው የሚያስጨንቃት። ለምንድን ነው እንደዚህ ቁጥር ለምን አትቀይርም ታዲያ? ጊዜ ቁጥር ትቀይራ። ይሄ እኮ ነው መፍትሄው። የስራ ስልኳ ነው ይሄ ደግሞ የስራ ስልኳ ነው። ብዙ ሰው በሚያውቃት ስልኳ የስራ ስልኳ አለምን መቆጣጠር አይቻልማ። ይኸውልሽ አቡዬ የስልክ የመደወልም ጉዳይ ነው የሚደወለው። እኛ ራሳችንን መቆጣጠር እንጂ አለምን መቆጣጠር አንችልም። አንድ ሰው ቁጥሩን ሚዲያ ላይ ከበተነ ማንም ሰው ይደውልበታል። ነው በሚዲያ አይደለም የሚደወልልኝ ሀቡ ተረጂ፣ በሚዲያ አይደለም። የቢዝነስ የስራ ስልኳ ነው ስላለኝ እኮ ሚዲያ ላይ የተበተነ መሰለኝ። አይደለም በሚዲያ አይደለም። ችግሩ ምንድን ነው መሰለሽ? ይሄ ልጅ አሁን እዚህ ጋር ለማድረስ የሆነ ነገር ለማድረስ እኔ ተደብቄ ነው ያለሁት። ገብቶሻል? ማንም ጋር አላደርስም። የእሱ ችግር ሁሉም ሰው እሱን እየወቀሰው ነው ያለው። ሁሉም ሰው እሱ አስቸጋሪ ነው፣ እሱ በደለኛ ነው፣ እሱ እንዲህ ነው እየተባለ ነው ያለው። እስቲል ነው የምነግርሽ። ግን ይሄ ልጅ አትሊስት ተደብቆ በጥሩ መንፈስ ማንም የማያገኘው ቦታ ላይ ራሱ ስቴብል እስከሚሆን ድረስ ብዬ ነው ደብቄ የተቀመጥኩትኝ። እኔ ይሄንን ነገር አሁን ከሚጨነቅበት የተነሳ ካለበት ሁኔታ እኔ ተፈላጊ አይደለሁም። ቤት ውስጥ የሚያደርገውን ነገር እኮ እየነገርኩሽ ነው። ሌሊት እንቅልፍ አይተኛም፣ ሲንከባለል ነው የሚያድረው። ቅድሚያ ስለ ቁጥሩ እሱን ስላስጨነቀው ጉዳይ እሱ አንቺ ጋር ስለጨነቀው ጉዳይ ትደውልልኛለች፣ ከዛ ሰፈር ይደወልልኛል። እንዲህ ብላለች እና ለምን ቁጥር አትቀይሪ ማሬ? እነዚህ ሰዎች እንዳያገኙሽ፣ እንዳይደውሉ፣ እንዳይረብሹሽ። እንዳትደውይልኝ ብዬ እኮ ብሎክድ አደረኩኝ። እኔ አዲስ ቁጥር ለምን አትቀይሪ? ብሎክድ አደረኩኝ። እንዳትደውይ ብዬ ከእሷ ጋር እኮ ተጣልቼ ተጨቃጭቄ ከዚህ በኋላ ስለ ልጁ ጉዳይ በህግም ጉዳይ
በምንም ጉዳይ ልጠየቅበት የሚያስጠይቀኝ ከሆነ አንቺ አሳስቦሽ መምጣት የሚጠበቅብሽ ልጁ እንዴት ሆነ፣ የት እየኖረ ነው፣ በስነ ስርዓት እየኖረ ነው፣ እየበላ ነው፣ እየጠጣ ነው፣ እዚህስ በደል እየደረሰበት ነው ብላችሁ ጠይቃችሁ ነው መምጣት የነበረባችሁ እንጂ ገና ለገና ኤደን ልጆች የሚወስዱትን አየር የለውም ልቡ። እሱን እየሰጠው ነው ማሳድገው። እንደክናለው እግዚአብሔርን ነው የምልሽ ሀቡ። አሁን ይኸው ሚኒሊክ ፋይሉ መታየት ይችላል። አሁን 5 ዓመት ሲሞላው ኦፕራሲዮን ይደረጋል። እስካሁን ክትትል ላይ ነው ልጄ። 3ኛ ወልጃለሁ። 3ኛ ልጅ አለኝ። እንደዛ አይነት ፈተና ችግር ውስጥ እያለው እንዴት የሰው ልጅ እንደዚህ ያደርጋለሁ? በእኔ ልጅ ላይ እንዳይደርስ ከማለት ነው እንዲህ የምታገለው እንጂ እኔ እኮ ኑሮ አለኝ፣ ገንዘብ አለኝ፣ እኖራለሁ። ስራዬንም ብዘጋ ነገ ከፍታለሁ፣ እሰራለሁ። ሀቡዬ ሰው ተሰብሮ አይቀርም። ነበረ ስወልደው ገና በስቃይ ነው የወለድኩት። በጽናት ያልኩትም ምክንያት አለኝ። ኦፕራሲዮን መሰራት ሳልችል በሽተኛ ሆኜ ነው የወለድኩት ልጄ። ያ ቱቦ ኬዙ ልጄ ያ ኬዝ የመጣበት ኬዝ ነው የምልሽ። እንደዚህ አይነት ልጅ እያለኝ በሰው ልጅ አልጨክንም። ይሄን ኬዝ ልንገርሽ፣ እርጉዝ እያለሁ በ7 ወር ይውጣ ተባልኩኝ። አይወጣም ብዬ ታግዬ መውለድ አለብሽ ተብዬ ያለ እድሜው አላስወጣም ብዬ ታግዬ 9 ወር ላይ ኦፕራሲዮን ተሰሪ ስባል ልጄ ከሚሞት እኔ ራሴ ማትረፍ ፈልጋለሁ። አባት አልፈርምም አለ። ልጄ ከምትሞት እሷ ትወልዳለች ነገ። ስለዚህ ነገ ለመውለድ ስለምትችል ልጄን አትርፉልኝ፣ አልፈርምም ብሎ አልፈርምም ሲል ትሞክሪያለሽ ሲሉኝ አዎ ሞክራለሁ። አበበሽ ጎበና ፋይል ያለ መታየት ይችላል። አዎ ሞክራለሁ ብዬ ከ8 ሰዓት በኋላ አምጬ ማህፀኔ ወልዶ ልጄን ወለድኩ። ስወልድ ግን ነፍስ የለውም፣ ትንፋሽ የለውም። 18 ቀን ኒኩ ተኝቼ ነው የወጣሁት። ትንፋሽ የለውም፣ ልጅሽ አይተርፍም። ያኔ ኮሮና ነበረ ሀቡዬ፣ ኦክሲጅን ማሽን አልነበረ። አዲስ ሆስፒታል እና ኮሪያ ሆስፒታል አስገቢ ተብዬ አባቴ እኔ እችላለሁ ልጄ ብቻ ይትረፍልኝ፣ ልጄ ደስተኛ ትሆንልኝ እንጂ ብሎ ኮሪያ ሆስፒታል ተፈለገ። አዲስ ህይወት ሆስፒታል ተፈለገ። አዲስ ህይወት ሰኞ ልንሄድ ቅዳሜ ማታ ትንፋሽ አመጣ ልጄ። ከዛ አይ በቃ እኔውና ለ24 ሰዓት አይተን በአምቡላንስ ነው የምንልከው እንጂ በራሳችሁ አትሄዱም ተብሎ ለ24 ሰዓት ታይቶ ልጄ ጡቴን አልጠባም። እስከዛ ሰዓት ድረስ ሀቡ ወተት እየተቀዳ በቱቦ ነበር ሲሰጠው የነበረው። ያንን ሳምባው ማገገም ሲጀምር፣ ሳምባው ማዳበር ሲጀምር ነው ጡቴን ማጥባት የጀመርኩት። ከዛ ያንን ጡቴን ማጥባት ጀመርኩ። 18 ቀን ቆየ። ወደ ቤቴ ገባ። ወደ ቤቴ ገብቼ ግን ልጄ ጤነኛ አልነበረም፣ አይተነፍስም። ስቃይ ውስጥ እኔ ሌሊት ያንኮራፋ ነው የሚያድረው፣ ለሀጭ እያዝረከረከ ነው የሚያድረው። በስቃይ ሁሌ እንደዛ ተብዬ ነው በዛ ሲስተም በዛ መከራ ሪፈር ተብዬ ከጤና ጣቢያ ሚኒሊክ የገባሁት እንጂ ከመሬት ተነስጄ ልጄ ታሟል ብዬ ኤደን ልጎዳ እዛ ሆስፒታል አልሄድኩም። የኔ ልጅ ስቃይ ውስጥ ገብቶ ነው የሄድኩት። እንዴት አንድ ልጅ እያለው የሰው ልጅ ሊበድል ሆስፒታል ይሄዳል ሀቡ? እንዴት ያውም የዓመት ከ6 ወር ልጅ ይዤ ልጄን ላስገድል ነው እዛ ሆስፒታል የምሄደው? ለሰው ልጅ የሰው ልጅ ልገድል? ስለዚህ ልጄ እስካሁን ድረስ ክትትል ላይ ነው። በየወሩ ሄዳለሁ። አሁን ግን ኦፕራሲዮን ይሰራልኛል። በዚህ ምክንያት ልጄን በጽናት አልኩት። ይሄ ነው ችግሬ። እንደዚህ አይነት ልጅ እያለኝ በሰው ልጅ አልጨክንም። ያውቀዋል፣ አይተዋለች። እሷ ምን አይነት ልጅ እንደሆነ አይተዋለች። በዛ መሀል እርጉዝ ነኝ እኔ አላቅም። ከዛ በኋላ አረገዝኩ። ይሄ ጭንቀት፣ ይሄ ስትረስ እያለብኝ የወለድኩበት ችግር መከራ ነው። 2ኛ ልጅ ስወልድም ተበድዬ የወለድኩት ተሰቃይቼ። ስለዚህ እርጉዝ ሆኜ ይሄንን ልጅ ለዚህ ለማድረስ አልቻልኩም፣ መታገል አልቻልኩም። ወለድኩ፣ ተኛው፣ መከራው አለፈ። ዛሬ ግን ጤነኛ ነኝ፣ ጠንካራ ነኝ። ለዚህም ልጅ ቆሜያለሁ። ያለበት ሁኔታ አሁን ህመም የለም፣ በሽታ የለም። ወስጄ አስመርምሬዋለሁ። ዶክተር አስረስ የምትባል ሙሉ ምርመራ ይመረመርና አልኳት። ተመርምሮ ህመም የለውም ከተባለ፣ ችግር አለ ከተባለ መድኃኒት ይቀጥላል። ችግር የለውም ከተባለ ግን መድኃኒት አይቀጥልም። አስብዬ አስመርምሬ ነው። አንድ ፓራስታሞል አይወስድም እስካሁን ድረስ። ያ ኬዝ ቢኖር ያ ህመም ቢኖር እኮ አትሊስት ለሆነ ኬዝ 1 ኪኒን መውሰድ አለበት ይሄ ልጅ። ችግርና ህመም ካለበት ሆስፒታል ከወጣ እኔ ከወሰድኩት ቀን ጀምሮ ምንም አይነት መድኃኒት ወስዶ ያውቅም። እሷ ቤትም እያለ ምንም አይነት መድኃኒት አይወስድም።
እስካሁንም አይወስድም። በዚህ አይነት ችግር እንዴት እኔ ሰውን ልበቀል እችላለሁ? ገነትስ የፈለገ ገንዘብ ብትረዳኝ የፈለገ ነገር ብታረግልኝ በሰው ልጅ እንዴት ይሸቀላል? እኔ ነገ ድፍት እላለሁ እኮ ልጆቼ ነገ ምን ይሆናሉ? እንዴት በሰው ልጅ ይነገዳል? በራሴ ልጆች አልነግድም? እኔ ህመምተኛ ልጅ አለኝ እኮ በህመምተኛ ልጄ ማሳከም አቃተኝ ብዬ እኮ መነገድ እችላለሁ። ብር አጣሁ ልጄን አስታክሙልኝ ብዬ ፎቶውን እየለጠፍኩኝ እኮ ገንዘብ መሰብሰብ እችላለሁ። ሀቢባ የእሷ 5000 የእሷ 3000 ብር ልጅ አያሳድግም። ገብቶሻል? ይሄ ልጅ ድጋፍ እንዲኖረው አለውልህ እንዲባል ነው ይሄ ነገር የሚደረግለት። እሷን ልትበቀለው አይደለም። 5000 ትስጠኝ 3000 ትስጠኝ የፈለገ ትስጠኝ፣ ይሄን ልጅ ይደግፋል። ሀቡ ህዝብ ይፍረደኝ። ይሄን የ15 ዓመት ልጅ ትምህርት አስተምሮ ደግፎ ትልቅ ደረጃ ያደርሳል። እንደው እግዚአብሔር በሚያውቀው ነው የምነግርሽ። ህመሙን ጭንቅላቱን የሚመልስለት 5000 ብር አለ። የሱን መልስ የሱን ጥያቄ የአባትነት የዘር ጥያቄ የማንነት ጥያቄ እናቴ ለምን የሚለውን ጥያቄ የሚመልስለት ብር አለ። $1000 $1000 ነገር ቢበተንለት ያሳደገውን ህይወት የሚመልስለት አለ። አድጓል። አሁን ጓደኛ ይይዛል። ነገ ከጓደኞቹ ጋር የእናቱን የቤተሰቦቹን ላይፍ መፈለግ መናገር የሚፈልግ ልጅ ነው። የሚናገረው ታሪክ የለውም እኮ ይሄ ልጅ። እኔ እንደዛ አይነት ቤተሰብ አለኝ፣ እኔ እንደዛ አይነት እናት አለኝ፣ እኔ እንደዛ አይነት እህት አለኝ ብሎ እንዳይናገር ከእህቱ አቆራረጠችው። እህቱን እንኳን እንዲያገኝ ፍቃደኛ አይደለም። ገኒ ጋር ሄዶ እህቱን ሲያገኝ ለመጀመሪያ ጊዜ በ3 ዓመት አንድ ቀን እህቱን ሲያገኝ ያላትን ቪዲዮ አሳይሻለሁ። አገናኝታቸዋለች። በ3 ዓመት አንድ ቀን አግኝቷት ቪዲዮውን እልካለሁ አለ ስልኬ ላይ ልካልኛለች። ገነት እንዴት ሆና ልጅቷ ስትንገበገብ እንደነበረ ህፃኗ። አትሊስት ለህፃን እንኳን እንዲህ ተብሎ መነገር እኮ ህፃኗ ወንድሟን ጠልታ እንድታድግ ነው የሚሆነው። እቺ ልጅ ነገ ወንድሟን ጠልታ ታድጋለች። ወንድሜ እንደዛ አይነት ነው እናቱን ከጠላማ እኔን አይወድም ብላ ነው የምታድገው እቺ ህፃን። ነገ ለዚህች ህፃን የሚቆም አካል አለ? እቺ ህፃን ወንድሟን ጠልታ ታላቋን ጠልታ ነገ ይገናኛሉ። እነዚህ ልጆች በምን ይገናኛሉ? ተራርቀው ያድጋሉ። እሱ ነገ የሆነ ህይወት ያጋጥመዋል ወይ ውጪ ይሄዳል። ተጠፋፍተውም እኮ አለመገናኘት አለ ሀቢ። እህቱን አግኝቶ ማደግ አለበት። ፍቅሩን ማወቅ አለበት። ነገ እሷ ወይ ውጪ ልትሄድ ትችላለች፣ አባቷ ሊወስዳት ይችላል። ታናሽም ወንድም አለው አይደል እንዴ? እነዚህ ልጆች ተለያይተው አድገው እንዴት ነው የሚሆነው? ይሄ ልጅ ለልጆቹ ጥላቻ ኖሮት ማደግ አለበት? እናቱን እንደጠላ እህቱንም ወንድሙንም ጠልቶ ማደግ አለበት? ማንነቱን አውቆ እውነቱን አውቆ ታሪኩት ወጥቶለት ድብልቅልቁ ወጥቶ እህቶቹንም ወንድሙንም አግኝቶ ነው ማደግ ያለበት። እዚህ በእንደዚህ አይነት ሁኔታ በፍቅር ነው ማደግ ያለባቸው እንጂ በጥላቻ አይደለም። እሺ በደል ስራ ነኝ ሀቢባችን ልጅ አይበቃትም? በጣም አይደክማሽም? ግን የሰው ህይወት ስለያዝኩኝ አይደክመኝም እናቴ። ኧረ እኔ ራሱ ሰለቸኝ። አይበቃትም? በቃ እንዲህ እንደለፈለፈች አለች። እኔ አይሰለቸኝም፣ አይሰለቸኝም። ምን አይነት ልጅ እንደሆነ ስለማትፈቂ ነው አይሰለቸኝም። በቃሽ እድሜ ዘላለምሽን ይኸው 4 ዓመት ሙሉ ትለፈልፊያለሽ። በጣም እገብርለታለሁ። በጣም ደሜን እሰጥለታለሁ። ደሜን በቃሽ። እየገበርሽ አይደለም። ደሜን እሰጥለታለሁ። ለአኔ ደሜን እሰጥለታለሁ። ለእንደዚህ አይነት ልጅ አይደለምና ወንበዴ የተባለ ልጅ አይጣልም። ዝም በይ ታዛዥ ልጆቼን ታዛዥ ታታሪ ልጅ ነው። ታታሪ አሁን እንኳን ራሱን ለመለወጥ አሁን መሰከርሽ እኮ ልጅ ጠባቂ ልጅ ሊጠብቅልሽ ነው የወሰድሽው። ልጅ እንዲጠብቅልሽ ማለት ነው። ኧረ እግዚአብሔር ይመስገን ወንድሞች አሉ። እናት አለኝ። በሰራተኛ ነው የሚኖረው አልሽ እኮ አሁን ካፍሽ የወጣ ወንድሞችን ጠባቂ ወንድሞችን ይጠብቃል አልሽ። እንኳን ኖረሽ አለኝ በኋላ መነጠቅ አላቸው። ይረፍ ጠባቂ ወንድም መከታ አላቸው። የኔ ልጆች ያንቺ ልጆች ናቸው የተበደሉት። ይገናኙ እባክሽ። ወንድምና እህትን እባክሽ እባክሽ ኤደን እባክሽ እናት ነሽ። ተበደልሽም አልተበደልሽም እነዚህ አይመለከትሽም። ስለማይመለከት እነዚህ ልጆች ተጎድተው አይደጉ። አይመለከትሽም። ስለዚህ ልጆች ተመርዟል። እነሱም ተመርዘው አይደጉ። በእናትሽ አይመለከትሽም። እዚህ ጋር ያለውን የሚሰማችሁ ለምን አታከብሩም እናንተ? እዚህ ጋር ያለውን የሚሰማችሁን 10,000 ህዝብ አክብሩና
በተራ ተነጋገሩ አንቺ ባካችሁ። ብለሽኝ አይደለም እኔ ልጅ የማገናኘው አንቺ ጋር ሆኖ አይደለም አኔልንና ቤት ልጆቼን የማገናኘው እኔ እህቴን ብቻ ነው አንቺ ጋር ሆኖ አይደለም እኔ እህቴን ብቻ ሆኖ ነው አይደለም አኔል ከልህትና ወንድሞቹ ጋር የሚገናኘው አንቺ ጋር ሆኖ በፍጹም አላደርገውም። እኔ እህቴን ብቻ ነው ለምን ዝም አታልበት ሀቢባ? እኔ አክብሬሽ እንጂ እንዲህ አይነት ግርግር ነው ያልወድም። እኔ እንዲህ አይነት ግርግር አለ። ሶስቱም የተለያየ አባት ናቸው አይደል? ሄደን ሶስቱም የተለያየ አባት ነው። ጊዜ ይሄ ፐርሰናል ላይፏ ነው። ጊዜ ፕሊስ ቆይ አንዴ ይቅርታ። ይሄ ፐርሰናል ላይፏ ነው። የአስርም ይሄ ፐርሰናል ላይፏ ነው። እንደዚህ ማለት ይኸውልሽ፣ እንደዚህ ማለት አይጠበቅብሽም። ጊዜ የአስርም ይሁን አይመለከትሽም፣ አይመለከትሽም። ከአስርም ይሁን አስርም ይሁን እሱ አይመለከትሽም። የኔ ጉዳይ ነው። እህትም ብትፈልግማ እኔንም ለእህት የምትጠነቀቅ ቢሆን ኖሮ እህትን ጠባቂ እንደሌላ ታውቅ ነበረ። እኔ ልግባ እንዴ ሀቢባ ኔትወርክ። አንተ ደግሞ አንተ ከየት መጣህ? እንደዚህ እንደ አይነት ታሪክ ፈጣሪ እንደሆንክ ባወቅኩኝ። በእናትህ ይናገር አንዴ ድረስ ቡዛየው ማን ነው ቡዛየው የሚባል? እኔ ብዙም ቻርጅ የለኝም። አሁን 3% 5% አድርጌ ነው እያወራሁሽ የነበረው። አሁን ወደ 3% ገብቷል። መሰካት ይቻላል። ሰከተሽ አናግሪ፣ አትውጪ። ይኸውልሽ አጃቢዋ ማአት ነው። በተንኮል ብዙ ሰው ብዙን ያጅባል። በተንኮል ማለት ነው። እሺ ቻርጅ ላይ ለምን ሰክተሽ አታወሪም? ኤደን ውስጥ ይግባ። ኤዲ የተረጋጋ ትንሽ አንዴ ላውራ። ህፃኑ አስቸገረኝ እንዴ! ቀኑን በሙሉ ነው ልጆቼን ቴኬር ሳላደርግ ለልጆቼ የሆነ ነገር ሳላደርግ ብዙ የሚጠብቁ ልጆች አሉ። 2 ልጆች እንደዚህ መፍትሄ በሌለው ነገር ማውራት አልፈልግም። ሀቢባዬ መፍትሄ ስጪ። አሁን ወደ መፍትሄው ነው የምትገቢው እንጂ ዝም ብለንም እንዴት ዝም ብለን ወደ መፍትሄ እንገባለን? ኤደን ሁለቱንም ወገን አዳምጠን። አሁን እኛ ሀቁን ማወቅ አልቻልንማ። ኤደን መስመር እየሳተች አንድ ነገር ከአሁን ወዲያ መናገር አትችልም። ሀቅ የላትማ። ምኑን ሀቅ ልንገርሽ ሀቢባ? መስመር ስትስትብሽማ እኮ አስቆምኳት። ኤደን አዳምጪኝ እናቱ። መስመር ስትስትብሽማ አስቆምኩኝ አይደል? መነካካት አትችልም እኮ ፐርሰናል ላይፍሽን ስትነካ አስቆምታለሁ። ፐርሰናል ላይፍ አትነካኩ። እሺ እሷ ማናትና የትኛውን ንጽህና የነካው አይደለም ሀቡዬ። ነገ አይገናኙም እነዚህ ልጆች የተለያዩ ቦታ ይይዛሉ። አንቺ ጋር ሆነ መናገር እዚህ ጋር ይሄ ፐርሰናል ላይፏን መንካት ነው። አይመለከተንም። እኛ ከአስርም ልውለድ እኛ አይመለከተንም። እኛ ጉዳያችን ያገናኘን ዳንኤል ነው። አኔል ነው ያገናኘን። ስለ አኔል ነው እኮ ሀረጋቸው እሷ ስለሆነች እሷ ታገናኛቸው። የሶስቱንም ሀረግ እሷ ናት። እነዚህ ልጆች ከተበተኑ እናትየው ትወስና ጊዜ ይህ እኮ የእሷ ፐርሰናል እሷ ትወስን ማገናኘት ከፈለገች እና ካልፈለገች። አሁን ስለ አኔል እናውራ። ስለማገናኘት ማውራት አትችይም አንቺ። እሺ አንዴ ኤደን አንዴ ሚውት አድርጊና ብዙ አየው ያውራ። አሁን ነው የገባው። እሺ ብዙ አየው ቀጥል ወንድሜ። እንዴት ናችሁ? እድል በማግኘቴ በጣም ነው የማመሰግነው። ሆነ እድሉን በማግኘቴ ያመሰግናለሁ። በመቀጠል አንቺንም በጣም ነው እግዚአብሔር ችሎሻል። የእውነት እኔ አሁን ዛሬ እየተከታተልካችሁ ነውና እንዴት እንደደክ በቃ ጭንቅላቴን እያመመኝ እንደሆነ አታውቂም። በማውቀው ጉዳይ ለዚያው እና በጣም ማስቻያውን ሰጥቶሻል። እግዚአብሔር እንደው ከላይ ቀብቶሻል። እግዚአብሔር ማስቻያውን ይስጥሽ። እንደዚህ አይነት ነገር መፍትሄ ስላደረገሽ ጥቅም ነው በራችን ማለት ነው። እና ልጁ በጣም ማለት እንደዚህ ጭንቅላቱ እየተጎዳ የሚያድግ ሳይሆን በጣም ንጹህ ጭንቅላት ይዞ የእውነት ለሀገርም የሚጠቅም ልጅ ነው እና እግዚአብሔር ጥሩ ደረጃ ያድርሰው። በጣም በቃ ይህንን ሁሉ ነገር ችሎ በመኖሩ ማለት ነው። እና ሶስተኛ ደግሞ የሚሄደው ምንድን ነው? ወደ ጊዜ ነው። ጊዜ ማለት የእውነት ይሄ አመድ አፋሽ የሚባሉት ነገር ነው መሰለኝ። ይሄ መመስገን ሲኖርባት በጣም በቃ ይሄ እውነትም የሀረር ሰው በቃ ሰውን ሲወድ እስከዚህ ድረስ ነው እንዴ እስኪባል ድረስ የሄድኩበት አስተሳሰብ ላይ የወሰደችኝ ነች ጊዜ ማለት ነው። ምን ያህል መስዋዕትነት እኔ የተወሰነ እከታተላቸው ነበረ፣ ለተወሰነ ጊዜ እከታተላት ነበር። አኔልም እንዴት ነው አኔልንም እየደወልኩለት ክሮስ ቼክ ያው እሷ እንዳለችው ያኔ እንትንል ነበረ። ምንድን ነው እሱን የምጠይቀው ነበር በጎን እና በቃ የሆነ ሰዓት ላይ እርፍ አልኩ ማለት ነው። እና በጣም ከረዥም ጊዜ በኋላ ነው እስቲ ይሄን ጉዳይ ወደዚህ ወደ ሀቢባ
ወስጄዋለሁ እና ካለህ ተከታተለን ስትለኝ ኧረ በስመ አብ በቃ ደስ ነው ያለኝ እና ስለዚህ ይህን እድል በማግኘት ያመሰግናለሁ። ወደ ኤደን ደግሞ ስንመጣ ምንድን ነው መሰለሽ ኤደን ማለት እኔ አላቅም እንዴት እንደምገልጻት አላቅም። አሁን ምንድን ነው መሰለሽ እሷ አሁን ለምድ ሆኗታል ይሄ የእናትነት ጉዳይ ማለት ነው። ገብቶሻል? በቃ ምንድን ነው አሁን በጣም እንደዚህ በጣም ከሄድኩኝ ያው እንደሷ እንዳለችው ተባባሪ ነው ከታችም ሲጽፉ እያየሁ ነው እና ተባባሪ ነው ምናምን የሚባል ነገር አለ እና ለእሷ አግዤ ይመስላል። ሀቅ ግን ሀቅ አንቺ ቅድም እንዳልሽው እውነት ግርር እንደው በጣም ትላለች እንጂ አትበጠስም። ቤቱ ከታደሰ በኋላ ጭማሪ እንደሚደረግ የተነገረኝ ሆስፒታል ዝም በይ። ድንገት አይደለም ድንገት ነው የተያዝኩት። ድንገት በማላውቅበት ተፈልገሽ ከ8 ቀን በኋላ ቤት ስትለቂ ተደውሎላቸው ነው በሲቪል የተያዝሽኝ አንቺ ነሽ ማለት ነው። እንደዛ ከሆነ ልጁ አይደለም የከሰሰኝ ጣቢያ ሲቪል ከሳሹ አንቺ ነሽ አይደለም። እኔ ተጠርቼ የመጣው ምስክር ነኝ። እኔ ምስክር ነኝ፣ ከሳሽ አይደለሁም። እኔ ምስክር ነኝ። ከሳሹ ራሱ ልጁ አምጪው ቡዜ፣ እኔ ደግሞ ምስክር። እቃ ያለኝ እኔ ጠፍቼ ልወጣ በጣም ንብረት ያለኝ ሰው ለዛ ነው እኮ። ለምን ቤቶቹ ተከራዮች ይጠየቃሉ፣ አከራዮች ብዙ የማውራት ምት ከዚህ በኋላ የለሽ ይጠየቃሉ። ሲቪሎቹ ሲተቀመጠው ቤት እንዳጡ ይጠየቃሉ። ይደውልልኝ ሲቀጥል ፖሊስ ጣቢያ ሀቢብ አሰማሻለሁ። ፖሊሶች እንዳለ ይጠየቃሉ። ኤደን ትሰማሻል ብለው ከነቃሽ ኤደን ትሰማያለሽ። ይሰማሻል ምለው ሀቢባ? አዎ እየሰማንሽ ነው። ያለ ፋይል ራሱ ልጄ ምን ሆነ ብሎ እንኳን እኮ መጠየቅ ነበረብሽ ኤደን። በታሰረ ሰዓት ፋይሉ በተከፈተልኝ ሰዓት እንኳን እኮ እንዴት ሆነ ብለሽ መጠየቅ ነበረብሽ። ምናምንማ አጃቢሽ ናቸው አጃቢዎችሽ፣ የአንቺ የተንኮል ተባባሪዎች ናቸው። አንደኛ ቡዛየው እኮ አዘዝ ቡዛየው ሀቡ ባልኬልሽ አሻንቺ ዋትስአፕ ላይ ፕሮፋይል እያለቀሽ ማንችን ነው የሚያውቁት እያለቀሽ አንቺ እኔን ቢያውቁኝ በእንደዚህ አይነት አንተዋወቅም። ሰርቼ ስገባ ልጆቼን ሳስራሽን የሚያውቁት ጉዛየው ቤት ውስጥ እንዴት ስታረጊ ያሳወቅሽኝ አንቺ እንዴት ስታረጊ እንደነበር ሂጂም እዛው በአካል ነበረች። ልጇን ታሳክማለች። ምን አውቁ እዛው ካሳካሚ ነበረች እኮ። አሁን እኮ ይሄ ጉዳይ በነርስም ደረጃ በእያንዳንዱ ነርስ እንዲጠየቅ እፈልጋለሁ። በእያንዳንዱ ነርስ፣ በእያንዳንዱ ሰው እንዴ ይቀርልሻል። አንቀሽ ልጆሻል እኮ አንቺ እኮ በጣም እንደዚህ መቅረብ አለበት። የተወለደበት ሰፈርም አንድ ሀቡ የተወለደበት ሰፈር ዝም በይልሽ ሀቢባ። እኔ አሁን 1% ናት ያለችኝ። 1% ለጠየቅሽኝ ጥያቄ ለአንቺ ልመልስልሽ። እቺ ለፍልፋ የምትጠግብ ሴት አይደለችም። ታሪከኛ ናት። ብዙ ታሪክ የምታወራ ናት ገና። ልጁ ግን ይደግበት። አሁን የምነግርሽ ነገር ልጅ እያወራሽ አንቺ ብለሽኝ ነው እንዴ ማሳድገው? ትላንት መተሽ ነው እንዴ ስለ ልጅ አስተካከል የምታሳድግ የምትነግሪኝ? እኔ ወይ ጉድ! አንቺ አይደለሽም ያሳደግሽው። አንቺ ካሳደግሽው አወቅኩኝ እኔ ያለበትን ችግር ደረጃው እንዴት ታስሮ እንደነበር በጣም ጭንቅ ያለብሽ ችግር ያለብሽ የሳይካትሪስ አገልግሎት ማግኘት ያለብሽ አንቺ አይነሽ። ልጁን በጣም እብድ ልጁን በሽተኛ ልታደርጊው ነው መሰለኝ። ይኸው አንቺ ካገገባ ራስ ማስጥፋት ደረጃ ሊደርስ ነው ልጁ። እንዲህ እያልሽ እያወራሽ ነው እንግዲህ ካንቺ ነው የሰማሁት። እኔ እኮ ነው ራሱን ሊያጠፋ የነበረው በእህትሽ ምክንያት። እህቴን እንዳትጠሪ ምክንያት ሊሊ ናት ደውላ አንተ እንዲህ ዛሬ እንደዚህ ልታደርግ ደውላ ልጁን እንደዛ የሆነው ምክንያት ለምን እንደሆነ ታውቂያለሽ? ጊዜ አንቺንም እንደዚህ ህይወት ውስጥ ከምከት አንቺን ከምበጠብቅ የልጆች አሳዳጊ እንዳትሆኝ አንቺም ከምትታሰሪ አንድ ነገር ልገሽ አሁን ለሀቢባ መልስ ልመልስለትና እኔ ወደ ልጆቼ ልገባ ነው። እኔ ወደ ልጆቼ ልገባ ነው። ሀቢባ አታስፈሪ። አንድ የጠየቅሽኝ ጥያቄ አለ። ፖሊሶች ውሰጂ ሲሉሽ እምቢ ብለሻል ወይ ብለሽኛል። 7 ቀን አሳስሮኝ
7 ቀን አሳስሮኝ እንደገና ልጁ እንዴት ነው የልጁ ጉዳይ እንዴት ነው መርጦ ሄዷል። ስለመረጠ ነው የፈለገውበትን ቦታ መርጦ እኔን መቀመቅ ማላውቀውን እስር ቤት ከቷል። እኔ እና እሱ ከዚህ በኋላ ልጅና እናት ሆነን መኖር አንድ ጣሪያው ስለማንችል ብያቸዋለሁ። አልወስድም ብያለሁ። አዎ ብያለሁ። ለፖሊስ ለአንቺ ነው እንዴ ለጊዜ ተብዬዋ ነው እንዴ? አይደል ለፖሊስ ለራሱ ብዬዋለሁ። እያንዳንዱን ነገር እያመንሽ ስለሆነ እናመሰግናለን። ሌላ ደግሞ ኤደን አክስቱ ፎቶ አሳይተሽ ነበረ። ጨርስልሽ ምን እንደሆነ ልንገርሽ። ይቺ ሴቷ ልጄ ብዙ አክስቶች አሏት። ቀያይ ናቸው፣ ቆንጆች ናቸው። እና ሁሉ በቃ እንደዚህ ስታይ አንተም እኮ አልኩት የሆነ ዝም ብሎ የጓደኛ የሆነ ፕሮፋይል ላይ ያለ የሰው ፎቶ እኮ አንስቼ እኮ ነው የሰው በቃ አይምሮን ለመጠበቅ ምን አደረኩት? ይኸውልህ አንተም አክስት አለች፣ ቆንጆ አክስት አለች። እሷ ብቻ አይደለም እሺ፣ እድል ብቻ አይደለም አክስት ያለች ብዬ አሳይቼዋለሁ። አዎ አይምሮን ለመጠበቅ እንጂ አክስት ኖሮት አይደለም። አይ እንደዛ አይደለም ያልሽው። አክስትን ቆይ አይታጣጣለ ወይ እንደዛ ነው ያልኩህ። አይ እንደዛ አንተ ከኔ ቆይ አንድ ነገር እስቲ ቆይ ድምፅህን ከሰማሁ አንድ ነገር ልጠይቅህ። ኤደን በዚህ ደረጃ አንኤልን ትጎዳዋለች ብለህ አይምሮህን አሳምነሃል? እኔ ለአንተ ክፉ እናት ነኝ? ከመግረፍ ከመቆጣት ውጭ ክፉ ነኝ? እችን ብቻ መልስልኝ። እኔ ጠላሃለሁ አንተን? እኔ ልጄ እኮ ነክ ስንት ታሪክ ያየውብህ፣ ስንት ህይወት ያሳለፍኩብህ፣ ስንት የሆንኩብህ። አንተ ለእኔ ይሄ ይገባታል ብለሃል? እስቲ እመንልኝ። የሚገባትን ነገር ነው እየሰጠኋት ያለው በአሁን ሰዓት ብለህ አምነህበታል? አምነህበት ነው የምታደርገው? ልጠይቅህ የማንንም ይኸውልህ ማንም ያባርክ ከዚህ በኋላ እንደዚህ ብለሃል ብላ ከቤቷ ብታባርክ እና እናትህ ነኝ እቅፍ ድግፍ አድርጌ አኖራሃለሁ ከእህት ከወንድሞች ጋር እንዳትፈራ። የምትፈልገውን ነገር አሁን ጥሩ ሚዲያ ላይ ነው ያለኸው፣ ተናገር። ሰምተኸኛል ያልኩህን? እኔም ሰምቼሻለሁ። አስጨርሽኝ። እኔ አንድ የሚገባኝን ነገር ነው እየሰጠኸኝ ያለኸው። ሰምተኸኛል? የሚገባኝ ማሳደግ እንደዚህ ያሳደግኩን መቼም ታሪክ ከሰማክ እኔ ደግሞ ሆኜ እንዳሳደግ ኤደን እኮ ይመልስልሻል። ኔትወርኳ እኮ ነው ሚዩት ሳደርጋት እምቢ አለኝ። እስኪ ሞዴሬተሮች ሞክሩ ሚዩት ለማድረግ ኤደንን። እኔ እንደምልሽ ከሆነ እናት ናት፣ ግን አንቺ ለእኔ አይምሮ ለእኔ የሚጎዳኝን ቃል ማትጨነቂ ለራስሽ ብቻ የምትጨነቂ እናት ስለሆንሽ ነው እኔ እንደዚህ ምለው። እኔ ደግሞ አንድ እዚህ ጋር ሚዲያ የሚወጣት ከአንቺ ጋር ለመገናኘት ምናምን ሳይሆን እኔ ሚዲያ ላይ የወጣሁት አንድ እውነቱ እንዲወጣ ነው። 2 ደግሞ በሰላም ከእህቴ ጋር ለመገናኘት ነው። ሌላ ከአንቺ ምንም የምፈልገው ነገር የለም። አንድ የምፈልገው እህቴን ብቻ ነው በቃ። እኔ ሆስፒታል የሚያደረግሽኝ እሱም አልፏል፣ እግዚአብሔር ይመስገን አልፏል። ምንም አያስፈልግም። ስለሱ መርሳት ነው። ግን ከአይምሮ አይወጣም። የተፈጠራቸው ነገሮች ሁሉ ከአይምሮ አይወጣም። ግን ሁሉም ነገር በጣም ያስጠላል። ግን እኔ የምፈልገው አንድና አንድ ነገር እህቴንን ብቻ ነው እና እውነቱን እንዲወጣ ነው በቃ። ያለ ምንም ጭቅጭቅ በቃ እውነቱን አውጪ፣ አትፍሪ። እውነቱን አውጪ፣ አትፍሪ። በቃ እኔ ጥፋተኛ ከሆንኩ ጥፋተኛ አድርገሽ ነው የምታስብኝ። አውቃለሁ፣ ሁሌም ጥፋተኛ ነኝ። ለአንቺም ለሊሊም ሁሌም ጥፋተኛ ነኝ። ግን እኔ የምፈልገው አንድና አንድ የነገርኩሽ በቃ ይህንን ነው በቃ። አሁን ጥፋቱ የበፊት ጥፋቱ የለም። አሁን እኔ ሌላ ሰው ነኝ። ራሴን በራሴ ለማስተካከል እየሞከር እያደግኩ ያለው ሰው ነኝ እና በቃ አሁን እኔ የመጨረሻ የምፈልገው ነገር ይህንን ነው። መድኃኒት አልወስድ ሆስፒታል ከወጣሁ በኋላ ይኸው ሄጄም አላውቅ ሆስፒታል። እግዚአብሔር ይመስገን አሁን ሰላም ነኝ 4 ዓመት ሙሉ። ግን ይሄ አሁን ያልኩሽን ነገር ብቻ አስቢበት በቃ። እውነቱ ይውጣ፣ ምንም አያስፈራም። ይሄ ከእውነቱን ቢወጣ እኮ ወይ አትታሰሪ ወይ እንትን አትይ። በቃ በእኔና በአንቺ መሀል የሚያልቅ ነው። ለእኔም እኮ ሰላም ማገኝበት ነገር ነው። በቃ አመሰግናለሁ። የአባቴን ነግረሽኛል፣ አመሰግናለሁ። አሁን ግን በቃ ይሄ ሆስፒታል የተፈጠረው ጭንቅላቴ ውስጥ ባልጠፋ ያለኝ እሱ ነው። ሆስፒታል ውስጥ የተፈጠረውን ነገር ብቻ አውጩ በቃ። እኔ ሌላ ምንም አልፈልግም ከእህቴና ከአልኩሽ በስተቀር። አመሰግናለሁ ሀቢባ። ቴንኪዩ እና ብሄር ያደረገችልሽ ቪዲዮ ገባኝ። እኔ ማር ግን እኔ ያልተረዳሽኝ አንድ ነገር አሁን ያስጨሱ እኔን የሚያስጨንቀኝ ነገር ጊዜ ጋር እየደወሉ የሚረብሿትን ነገር ነው አለ። ስለዚህ መጀመሪያ ለእሱ ቅድሚያ እንስጥና እሱ የሚያስጨንቀው ነገር አንቺ ጋር መደወላቸው ስለሆነ እነዚህ ሰዎች እንዳይደውሉ ለምን አንቺ ቁጥር አትቀይሪም ነበር የኔ ጥያቄ። ይችን ጥያቄ ባጭሩ መልሽልኝ።
እኔ እኮ ይሄን ስልክ ስጠቀምበት የነበረው ስልክ አንድ ስራ ስልክ ነው። ሁለተኛ ከውጭ ሰው የምገናኝበት ስልክ ነው። ሶስተኛ ይሄን ጉዳይ የጀመርኩት በዚህ ስልክ ነው። አሁን ባለውበት መስጠት እኮ ትችያለሽ። ለምትወጡ ሰዎች ብቻ ያንን ቁጥር ትሰጫለሽ። እነዛ ማፈልጊያቸው ሰዎች አዲስ ቁጥር ላይ እኔ አልገባሁም፣ አልተረዳውም፣ ያንን አልተረዳውም። የጭቅጨቃ ጉዳይ ደግሞ ከአንድ አካል ነው የመጣልኝ። ከአንድ አካል ስልሽ አትሊስት ይሄ ከዛ በፊት እኮ ችግር የለብኝም፣ ዝም ብዬ በሰላም እየኖርኩ ነበር። እኔ አሁን የጀመርኩትኝ እኔ እድሜው ደረሰ፣ ትልቅ ልጅ ሆነ። አሁን ላይ እኔ እንዲህ ነው ብዬ ላስረዳው የምችልበት እድሜ ላይ ደርሷል። ይሄን ነገር እንዲህ ነው ብዬ እንደ ከዝን ልነግረው አልችልም። ይሄ እንዲነበርክ እንዲሆንክ እንዲተፈጠረ ቤተሰቦች እንዲናቸው እንዲተፈጥሮ ነው ብዬ የማስረዳበት እድሜ ላይ አይደለም። እያስቸገረኝ ነበረ። እንደ ልጅ እንዲህ ነው አድርጌ እመክራለሁ፣ እዘክራለሁ፣ እሺ ይለኛል። ከዛ ውጪ ግን አንድ ቀን እድሜ ሲደርስ እናትን ትጠይቃለህ። አባት ቢኖረኝ የሆነ ነገር ሲሆን እኮ ሲያስታውስ የሆነ ነገር ሲሆን እኮ እኔ አባት ቢኖረኝ እኮ እንደዚህ ያልሆንም ነበር ምናምን ብሎ ጭንቅላቱ ይናገራል። ሳይናገር አይቀርም። ሌሊት ሲንከባለል ወይ ቤተክርስቲያን እንሂድ ምናምን ስለው እሺ ብሎ ይሄድና ብቻውን ተደብቶ ይቀመጣል። በር ዘግቶ ብቻውን ይቀመጣል። አኔል ሲባል አይሰማም። የሆነ የሚሰራው ነገር ጭንቅላቱ ልክ አይደለም። ሳይካትሪስት ቦታ ጋር ይዤ ለመሄድም የግል ሳይካትሪስት አልችልም። የግል ይዤ ለመውሰድ አቅሙም የለኝም። ሀቡ ልጆች አሳዳጊ ነኝ፣ ብቻዬን ነው ማሳድገው። እንደ ሀቅ ከሆነ ማሳከም አልችልም የግል ሳይካትሪስት ጋር። የመንግስት ሳይካትሪስት ያቺ የነበረችው ሴትየው ጋር ይዤው ሲሄድ ደግሞ እጁን ታሞ ይዤው ሄጄ ነበር። ያንን ሆስፒታል ማየት አይፈልግም። ሚኒሊክ ሆስፒታል ፋይሉ ያለው እዛ ነው። ፋይሉ ያለው እዛ እንዲህ ነው ብለሽ ለምን አትናገሩም ተብዬ ነበረ። ይሄ ነው ብዬ ለመናገር እኔ በዛ ሰዓት ላይ ያለውበት ስትረስ ለራሴ ጭንቀት ላይ ነኝ። በልጆቼ ህመም እዚህ ጋር አለ፣ በባለቤቴ አለ፣ በስራ ማጣት አለ። እቤት ውስጥ ነኝ ያለሁት። ገብቶሻል? በፊት ጥሩ ነገር ላይ የነበርኩ ሰው አሁን ላይ በመሀል ሰው ብዙ ነገር እኮ ያጋጥመዋል ሀቡዬ። የግል ሳይካትሪስት ከፈለግሽ ደግሞ አንድ እኔን የምትረዳኝ ዶክተር ይህንን ፈልጌ ነው እኮ ሚዲያ ላይ የወጣሁትኝ። ይሄን ሚዲያ የለቀሽ ንገሪኝ ያለችኝ ዶክተር አለብ ሳይካትሪስት፣ እሷን አገናኝሻለሁ። እሷ ታግዘው። ለዛም ነው የመጣሁበት። መጣሁልሽ። አሁን ለምን ወደ ሚዲያ እንደወጣሁትም ፈልጌ አይደለም። ያስወጣኝ ነገር ይሄ ነው። 4 ዓመት ሙሉ ዝም ብለውኛል። ምን ሆነ ምን አልሆነም አላሉኝም። ጠብቅ ያለው እኮ ወደ እኔ እንዲመጡ። እኔ ወደ እነሱ አልሄድኩም እንጂ እነሱ ልጃችንን ብለው እንዲመጡ ብዙ እድል ሰጥቻለሁ። የጠየቀ አካል የለም። እስሩም ተንጠልጥሎ ነው የቀረው። አልሄደም። ከሳሽ ተከሳሽ ጠያቂ ስለሌለ በእንጥልጥል ቀረ የክሱ ጉዳይ። ፋይሉ ሳይዘጋ ነው ይሄ ልጅ ከኔ ተቀምጦ ለእናቱ ከኔ ተቀምጦ ለሆነ ሰንበዲ ሰው ይሰጥ ነበረ ሀቡዬ። ፋይሉ ባለመዘጋቱ ምክንያት ይኸው እስከ ዛሬ እኔ ጋ አለ። በመሀል አንድ አክሲደንት ቢያጋጥመው እናቱ፣ የኢትዮጵያ ሕዝብ፣ ማንም ሰው እኔ ላይ ነው የሚፈርደው። ላብላው፣ ላጠጣው፣ ላልብሰው፣ ልቸገር፣ ይሄ ልጅ ልደብድበው ማንም ያውቃለ። የጠየቀኝ አካል አንድም የለም። እንደው በአግባቡ ነው ይሄ ልጅ አንቺ ጋር ያለው ብሎ አንድ ፖሊሶቹ ራሱ ጠይቀውኝ አያውቁም። የሰጡኝ አካሎች ይሄ ልጅ እንዴት ሆነ ብለው እንደ መብታቸው መጥተው አልጠየቁኝም። ፋይል እንደተከፈተ እነሱ ራሱ እንዲጠየቁ ፈልጋለሁ። ፋይል የሰው ልጅ ፋይል የአንድ ልጅ ፋይል ምንድን ነው ፋይሉ ተብሎ አይጠየቅም? ልጅ እውነት አይታወቅ ነው እንጂ እናትየዋን ክስ ላይ አይደለሁም ያለሁት። ስለዚህ እዚህ ሚዲያ ላይ እቺ ጋዜጠኛ ምልሽ ልጅ ጋር እንዲህ አይነት ታሪክ አለ። ታውቃለች እሷ ታሪኩን። ጎረቤቴ ናት፣ በጣም የቅርብ ጎረቤቴ፣ የውጭ ሰው አይደለችም። አኒልም ሲመጣ ታውቃለች። ሆስፒታል እንዴት እንደነበረ ታውቃለች። ታሪክ ዘጋቢ ናት ልጅቷ። ብዙ ፎሎወር አላት። እኔ ቲክቶክ አላውቅም ሀቡዬ፣ አይደለም ቲክቶክ ፌስቡክ እንዴት ይሁን የአዲስ አበባ ልጅ ሆኜ ከስራ ውጪና ልጆች ከማሳደግ ውጪ ምንም አላውቅም። እች ልጅ ይሄን ታሪክ ስም አልገለጸችም። የሆስፒታል ነገር አልገለጸችም። ማንንም አልገለጸችም። እንደዚህ አይነት ነገር እኮ አለ። እች ልጅ በምን ልርዳት? ሳይካትሪስት ፈልጋ ነበረ። በምን ልግባ ወደ ሚዲያ? ይሄን ታሪክ እንዴት ላድርገው? ምን ትሏታላችሁ ብላ ነው ይሄን ሀሳብ ያቀረበችው። ስም አልገለጸች። የኔን የማንንም ስም አልገለጸችም። አዳምጪው። ከዛ በኋላ አሁን እንትን ለኔ ስልክ በጣም ብዙ ታሪክ ያለች ሰው ነሽ። ብዙ ታሪክ ብዙ ሜሴጅ ቮይሶችሽም እጄ ላይ እንዳሉ እወቂ። ታይልኝ ልጄን በቃ ለልጄ አላዘንሽለትም።
ልጄን እናቱን ምንድናት ያለው ሴተኛ ዳሪ እያለ እንዲያድግ እናቱን እንዲጠላ ብዙ ነገር አድርገሽ አሳምፀሽ አብረው ያለው ሰፈር ላይ ነው የተባለው። እኔ አላልኩም። አንቺ ሄደሽባቸው ሄደሽባቸው ዝም በይ። የኖርሽበት ተወልደሽ ልጁን የወለድሽበት ሰፈር ያውቁኛል። ይታወቃል። ይሄ ሰፈሩ ይታያል። አልተወለድኩበት እኔ አይደለም የማውቀው ሰፈሩ ያውቅሻል። እንደዛ እየሰራሽ እንደምትኖር የኖርሽበት ሰፈር እኮ ሾላ ቅጠል ተራ የሚባል 12 ቀበሌ ቅጠል ተራ የሚባል ቦምቤ ሰፈር አንቺ እንደዛ አይነት ስራ እየሰራሽ እንደነበረ ሙሉ ሳላሽ ማለት ነው። ተምቻለሁ፣ አውቃለሁ። እረፍት ያጣሽ ሰው ነሽ። እሱ የሰማዩ ጌታ ልብ ይስጥሽ። መረጋጋት አይደለም እንደኔ ወንድ ዝም በይ። አንቺ እኮ ይኸውልሽ እያሳመሽ ሌላ ነገር ነው። ጠባቂ እኮ ነው ያደረግሽው ልጄ። ልጅ አሳዳጊን ያደረግሽው የባልሽ ጫማ ማሰረፊያ እኮ ነው ያደረግሽው ባልሽና ባልሽ ሲወጣ ሲገባ ሲረግጠው ነው ከባልሽ ጋር የተለያየሽው። ወይ እሱን አስወጪ ወይ እኔን አስገቢ ብሎሽ ነው የወጣሽው። ለምን ትደበቂያለሽ? ለምን እነዚህ እሱ ኪሳራ አገኘው በዚህ ባልሽ ልጄን ሲደበድብ ነው የኖረው። የኔ ባራኒ እኔ በቁሜ በቃ በዚህ ነው ወይ እሱ ምሮጭ ሞቻለሁ ስትይው ወይ እሱ በቁሜ ሞቻለሁ። በቃ አንድ ነገር የምነግርሽ ነገር ልጄን ተይልኝ ከነምኑ እፈልገዋለሁ ከና አየሽ ያስበለጥኩት ልጄን ነው። ባሌን መንቃሪያ ልጄን አስበለጥኩኝ። አየሽ እሱ የራስሽ ጉዳይ ስላለሽ ገንዘብ አኔልን ገንዘብ ስለምበይበት አኔልን ገንዘብ ስለምታገኝበት ገንዘብ ባገኝበት ምን ያስፈልገኛል? እየበለቁች አለ እንዴ አሁንም በሚዲያው የሆነ ነገር ሰው እንዲረዳሽ ሰው ቆሎ ቆርጥሜ አልሸጥም። እኔ ቀድሜ ተናግሬያለሁ። የገንዘብ እርዳታ ችግር የለብኝም። በጣም ከባድ ሰው ነሽ። ማንም ችግር ያለበት የለም ስለመብላት ስለመጠጣት። የአይምሮ እግዚአብሔር ይመስገን ሙሉ ኑሮ ያለኝ ሰው እግዚአብሔር ይመስገን። ከባሌ ብለያይ የምበላው የምጠጣው አላጣሁም። በቃ ዋናው የሰው ልጅ እሱ አይደለ? ዋናው የሰው ልጅ እሱ ነው። የሚበላው የሚጠጣው አላማጣም። ተንኮልና ሴራሽን ግን አቁሚ። ለአንድ ልጅ አይደለም እንደዚህ አይነት ነገር አቢዩዝ ለተደረገ ልጅ ወረደ ወደ ታች አቢዩዝ ተደርጎ ላደገ ልጅ እንኳን እንደዚህ አይነት ነገር ብዙ መስዋዕትነት ይከፈላል። ምንም አቢዩዝ አልተደረገም። ይበልጥ አቢዩዝ ያደረግሽ እዛ ሆስፒታል አስተኝተሽ ቪዲዮ እየቀረሽ አንቺ ነሽ ነገ ዞሮ ላንቺው ነው። አሁን ይኸውልሽ እኔ ብዙ ከአንቺ ጋር ማውራት አልፈልግም። ትልቅ ሰው ሀቢባ ስለሆነች እንጂ ድምፅሽንም መስማት አልፈልግም። ስራሽ ይዘገንነኛል። ስራሽ ሰይጣን በስራሽ የሚቀናብሽ ከንቱ ልጅ ነሽ። በቃ ታዳጊ ልጅ እንዴት እንዲያድርግሽ ታሳድጊያለሽ? እንዴት እናታታታምሻለሽ? ጣቢያን ታስተምሪያለሽ? እኔን እኮ ዛሬ አይደለም የቀጣሁት፣ ድሮ ቀጥቻለሁ። ያኔ ለምን ጣቢያውን አላወቅኩም? ያኔ ማሳሰብ ለምን አላወቅኩም? አይከስም አባቴ ሂጂ በቃ እኔ ጋር መኖር አትችይም ሲለኝ አባቴን አልከስም ያልኩ ሰው ነኝ እኔ። አባቴን አያውቅም። አየሽ ልጁ እንዴት እንደሚያድግ ሀቢባዬ፣ ምን አይነት ማናት እናቴ? ይሄ ነገር እንዲያቆም እናቴ ልጁ በስነ ምግባር እንዲያድግ ነው የምፈልገው። አይደለ በስነ ምግባር ስለምታሳድጊው ነው አደባባይ ላይ እንዲህ አይነት ወሬ እንዲያወራ የምታደርጊው። አንቺ ነሽ እንዴ ስነ ምግባር አዋቂዋ? ህመሙን እንዲያገግም ነው። ከዚህ በኋላ እኔና ሆስፒታሉ እውነት ሆስፒታሉ ከኔ ጋር ተባብሮ የዚህ ልጅ ጉዳይ የዚህ ልጅ ህመም ዘግቶ ሳይታመም ያለ አልጋ ሰጥቶት ካደረ አንቺ ልጁ ዝም ብለሽ አንቺ በነገርካቸው ትሪትመንት ነው ልጅ ሊታከም ነው የሚችለው። እነሱ ደግሞ የራሳቸው አይምሮ የራሳቸው እውቀት ያላቸው እንጂ በእኔ እውቀት የሚመራ አንድም ዶክተር አንድም ለሌለው እሱ መናገር አይችልም።
እንደዚህማ አይሆንም። አዳምጡኝማ። ሆስፒታሉ እኔ ሂጄ እዚህ ጋር አመመኝ በምርመራ ካረጋገጠ በኋላ ነው መድኃኒት የሚሰጠኝ። በዛ ጊዜ መድኃኒት ትወስድ ነበር ሀቡ። በወቅቱ እኮ በስነ ስርዓት ፌብል ሆኖ መድኃኒት ትወስድ ነበር። ስለዚህ ያልታመመኝ መድኃኒቱ ሆስፒታሉ መጠየቅ አለበት። ሳይመረምር ነው ሆስፒታሉ መድኃኒት ይሰጣል። እንጃ እስኪ ጠይቂልኝ። በጣም ብዙ እስከ ኤምአርአይ እኮ ተነስቷል። እስከ ኤምአርአይ ድረስ ተነስቶ ዝም በይ አንቺ የምታውቂው ነገር የለም። እኔ ነኝ ከሆስፒታል የወሰድኩት። በታመመ ሰዓት ነው መድኃኒቱን ሲወስድ ኤምአርአይ ድረስ ያስመረመርኩት ልጅ እኮ እስከ ኤምአርአይ የተነሳ አንቺ ነሽ እንዴ ስለሱ እንትን የምታወሪው? አንቺ ነሽ ስለሱ ልታወሪ የምትችይው? ዶክተር እና እኔ ነኝ። ከዛ በዚህ ላይ የነበሩ ሰዎች ናቸው። አንቺ እኮ ትናንት መተሽ ነው ነገሩ አድርገሽ የወጣሽ። ምርመራ እንዳይመረመር ይሄ ልጅ ጊዜ አንዴ ልጠይቃት። ይሄንን ጊዜ አንዴ ድል አንዴ ልጠይቃት። ለምን እንዳይቀዳ ለምን እኮ ልጠይቃት። አንዴ ጊዜ እድል ስጭኝ እናቴ። አንዴ ልጠይቃት። ኤደን እኮ ደም እንዲቀዳ ስለማትፈልግ ደም እንዲቀዳ ለምን ሌሊት በሲኒ እየበጠበጥሽ የምትሰጪው መድኃኒት ነበረ ሆስፒታሉ ሳያውቅ አንቺ በድብቅ በግልሽ አስገብተሽ። ይህንን ነው የምትለው። ይሰማል ኤደን? ደምስ እንዳይሰጠው እንዳይቀዳለት ላብራቶሪ እንዳይሰራለት ትመልስልኝ መጀመሪያ ጊዜ። ቆይ እሺ ኤደን፣ ሌሊት በሲኒ በጥብጠሽ የምታጠጪው መድኃኒት ነበረ ሆስፒታሉ ያልሰጠሽ ራስሽ በግልሽ ከውጭ አስገብተሽ? ሌሊት ላይ አይደለም። እሺ አረ በተሰቀለው። አረ ምን አድርጎኝ? እኔ እኮ ልጄ እኮ ነው። በምን ሊያደርግ መድኃኒት እንዴ? በሲኒ ተበጥብጦ የሚሰጠው በስምንት ፍሬ የሚወስዳል። 8 ፍሬ ከነርሶች የሚሰጠው መድኃኒት አለ። በቱቦ ስለሚሰጠው በሲኒ አስቀምጠዋለሁ እንዲሟሟልኝ ማለት ነው። ማንም ያህል እዛ ፊት ለፊት 5 አልጋ ባለበት ነው ከቦርሳ እያወጣው ምን። ኧረ ተይ እግዚአብሔርን ፍሪ ዝም ብለሽ ለሰው ስም አስለጥፊ። ለአርጎ በጥብጣቱ ከትላለች አልሽ። አሁን ደግሞ ሲኒ ውስጥ ስም በጥብጣት አጠጣለች መድኃኒት ከቦርሳ። እሱ አልተፈጠረም አልሽ። እሺ ሌላ ደግሞ እሷ የምትለው ደም እንዳይወሰድ ማን ነው ደም እንዳይወሰድ ትከላከል ነበረ እንዳይመረመር። እና ሰገራ ደግሞ አምጡ ሲል ሰገራ አልተጠቀመም ትያለች። ሰገራም እንዳይመረመር ትከላከል ነበር። የምትሰጠው መድኃኒት እንዳይታወቅባት ነው ያለች። የደም ምርመራ እንጂ የሰገራ ምርመራ አንድ ቀን ታዞ አያውቅም። የደም ምርመራ ነው። ምክንያቱም ኢንፌክሽን ችግር ስለሆነ ከደሙ ጋር ነው የሚመረመረው። እኔ ይወስዱ ነበር ስላልደረሰ ደም አይቀዳልም ነበር። ካንሰር ለኛ ያለችን እኮ ካንሰርና ማጃንዛይት በሽታ ነው ተብሎ የተነገረ። ማጃንዛይት በሽታና ካንሰር አለበት። የምን ካንሰር ነው ያለበት? እሱን ማጃንዛይት ስለምንድን ነው አንሻራ ዝም በል። ማጃንዛይት እንደዛ ብለሻል። ተመርምሯል አላልኩም? ኧረ እቺ ጉደኛ ናት። እቺ አሁንም ልጅ አምጫታ አቅም መገንባት ነው እየተሰጠው የነበረው። በአፍንጫው ትቦ ተከቶ በቱቦ የሚሰጠው እኮ ምግብ ነው። ኢንሹርና ወተት ነው የሚሰጠው። ለምን መብላት አይችልም ቮሚት ያደርጋል ስለሚባል የሚያደርግ ሆስፒታሉ ትክክል አይደለማ። ስለሚባል መሆን የለበትማ። ሆስፒታሉ መርምሮ የእውነት ቮሚት ያደርጋል ይሄ ልጅ ወይስ ስለተወራ? ትክክል አይደለም። ይሄ ነው እኔም እንዲጠየቅ የምፈልገው። ምግብ እሷም እኮ ብላት እየቻለ ከዛ በኋላ እኮ በአንድ ቀን ሰው እንዴት በአንድ ቀን 5 ወር ሙሉ ምግብ ያልበላ ልጅ በአንድ ቀን በ2 ቀን እኮ ዶክተሮቹ እያዩ ምግብ መብላት ጀመረ። አላስታወከም፣ ምንም አላለም እኮ ሀቡ። ያን ኤንጂቲዩብ እኮ ያስነቀልኩት እኔ ነኝ በጉልበቴ። ኤንጂቲዩቡ ሲነቀል የነበረው ጥንባት የነበረው ሽታ ራሶቹ ዶክተሮቹ ይናገሩ ውስጡ። ስለዚህ ያ ነገር ሲወጣና ሲገባ ያማዋል። ይሄ ልጅ እንዲቀየርለት ራሱ አይፈልግም። ህመም ስላለው ሳምባ ድረስ ነው የሚላከው። ኤንጂቲዩቡ እንዲቀየርለት እንዳይወጣ ካለመፈለግ ራሱ ዝም ነው የሚለው፣ አይናገርም። ስለዚህ ይሄ ልጅ አቅም የነሳው ምንድነው? በአፉ ምግብ ስለማይበላና በሊሚት ያቺ ወተት ስለምትሰጠው ፈሳሽ ብቻ ስለሚሰጠው ነው። ያንን ፈሳሽ ደግሞ ሲሰጠው ሊሚት አለው። አትሊስት እሱ 1 ሲሪንጅ 2 ሲሪንጅ ስጩ ከተባለ 3-4 ሲሪንጅ። የልጅ ቮሚት ከሌለው እኮ 5 ሲሪንጅም ልሰጠው እችላለሁ እናት ኮንኩኝ። ገብቶሻል? የሚገባው ፈሳሽ ቮሚት የማይሆን ከሆነ
10ም ሲሪንጅ ልስጥ 5ም ሲሪንጅ ልስጥ ልጄ ላይ ገብቶ የሚጠቅመው ከሆነ ሰጠዋለሁ። ያንን እንኳን አንድ ሲሪንጅ ብቻ ነው የምትሰጠው። አድምጪ ቮይሱ ላይ ያንን የምትሰጠው ምግብ ይጠቅምሃል ወይ ስለው ህይወቴን ያድንልኛል፣ ህይወቴን ያቆይልኛል ብሎ ነው ለኔ መልስ ይሰጠኝ። መብላት መጥገብ እፈልጋለሁ፣ ብዙ እንድትሰጠኝ እፈልጋለሁ፣ ግን አንጀታ አይችልም ብላ አንድ ሊሚት ብቻ ነው የምትሰጠኝ ነው ያለኝ እዛ ቮይስ ላይ። ስናይ ደግሞ እኛ ስጪው በምንልባት ሰዓት ላይ አልሰጥም አንጀቱን ይጎዳዋል ነው ለእኛ ምላሽ የምትመልስልን። ቪዲዮውን አዳምጪ አንቺ እያንዳንዱን ነገር እሱ ያለውን በወቅቱ። አሁን ላይ የሚናገርሽን ላትረጂው ትችያለሽ። ትልቅ ልጅ፣ ተማሪ ልጅ፣ ጎበዝ ልጅ፣ ኳስ ተጫዋች፣ ጌም ተጫዋች ነው አሁን ላይ በትምህርት ቤቱ እንኳን አይደለም ጉልበቱን ሊያመው ቀርቶ አይደለምና አሁን ኳስ ተጫውቶ ዛሬ ጌም ነበረው አስቀርቸው ነው ከትምህርት ቤት እንኳን እየተወዳደሩ ጌም ይጫወታሉ ኳስ። እንደዛ የነበረ ልጅ እንደዛ አቅም የሌለው ልጅ ከ18 ኪሎ ዛሬ ስንት ኪሎ ነው? 43 ኪሎ ነው ዛሬ 50 ገብቷል። አሁን ይኸው 50 ነው የሚለኝ። እኔ ሰወስደው ግን 43 ኪሎ ነበር። እኔ ሳስመዝን አድጎ በየጊዜው አስመዝናለሁ ወስዳለሁ ሚኒሊክ። አሁን ግን 50 ገብቷል። ይኸው ራሱ እየተናገረ ነው። ያ ሊሚት ያ የምትሰጠው ሊሚት ነው እየጎዳው እየመጣና እዛ አልጋ ላይ ሊያሳርፈው የቻለው ነው የኔ ጥያቄ። አልጋ ላይ ካሳረፈው ደግሞ እኔ እየተደበኩ የመጣው እሷ አውቃ አይደለም እኮ ማበላው ተደብቄ ነው። እያወቀች አንድ ቀን ምግብ አብልቼው አላውቅም። ሀቡ ይኸው ገብተው ይናገሩ አስገቢያቸው ያሉት እዛው እንትን ልክ ይልሻለሁ። ኮድ እኮ ይኸው ሆስፒታል የነበሩት ይመስክሩ ያልሻሳፕ ላይ የላክሽልኝ ፕሮፋይል ምን ኮድ መጻፍ እንዳለባቸው እዚህ ጋር ለመግባት አስቀምጬ ይልሻለሁ። እና የሚገቡት ደግሞ አንደኛዋ ዝም ብላ ወሬ ካንቺ የሰማች አስተላላፊ ስፒከር አልፈልግም። ትዕግስት የምትባለው ሆስፒታል የነበረችው ብቻ ትዕግስትና ቡዜ ሁለቱ ናቸው። አዎ እንዱ ነው የምልሽ እሷ የጠራችው። እሺ ቡዜ አስታማሚ ነው ሆስፒታል ነበር። ትዕግስት አስታማሚ ናት። እሱ ሆስፒታል ከእሷ እየተመላለሰ አብረው ጎረቤት ሲኖሩ የነበረው አብሯቸው ሲያስታምም የነበረ ልጅ ነው። አኔልን ሲያስታምም የነበረ ልጅ። በጣም ጥሩ። ቡዜና ትዕግስት ዋትሳፕሽን አይተሽ ኮዱን ንገሪያቸው እና ያንን ሲጽፉ ሞዴሬተሮች ያስገቧቸዋል። ቹን እየጠራው ይሄን ይውሰድ እያሉ እነሱ እየተደበቁ እያበሉት አቅም እየገነባ መጣ። አቅም እያገኘ መጣ። አቅም እያገኘ ሲመጣ ነው መንቀሳ እየተናደደችም የመጣችው ከዛ በኋላ ነው እሱ መናገር መጀመር በሚችልበት ሰዓት እና ከዛ በፊት እኮ እኛ ጣልቃ አልገባንም። እንደፈለገች እያዘዘችው ነበረ፣ እሱ የሚታዘዛት ነበረ። እኔ በመሀል አይዞህ በርታ እያልኩ ካልኩት በኋላ ነው አቅም እያገኘና ራሱን ማጋለጥ የጀመረው። ከዛ በኋላ ቆይ ጊዜዬ የኔ እናት አንቺ አይደለሽ እንደ እንዲከስ ፖሊስ ጣቢያ ይዘሽው ሄድሽው? እኔ አይደለሁም። ማነው እናቱን እንዲከስ ፖሊስ ጣቢያ ይዞት ሄደው? እሷ ቤት አብሮን የሚኖር ተከራይ ቡዜ የምትልሽ ሰውዬ የጠራችልሽ ሰውዬ እሱ ነው እናቱን እንዲከስ ፖሊስ ጣቢያ ይዞት ሄደው። እሱ ነው ፖሊስ ጣቢያ ደብድባው ስደበድበው አደረች ብሎ ጥቃት ደርሶበታል ብሎ ይዞት ሄደው። እኔ አይደለሁም። እኔ አንቺ ጋር ተደወለ። እኔ የተጠራሁትኝ ይሄ ልጅ ታማሚ ነበረ። ታማሚ የሆነ ልጅ ገና ወሩ ከመውጣቱ ከሆስፒታል ቤት ውስጥ ሌሊት ድብደባ እየደረሰበት ነበረ ብሎ ቡዜ ሲናገር ምንድን ነው ታማሚነቱ? የታመመው ምንድን ነው? ሆስፒታል ተኝቶ ገና እንደወጣ ነው፣ አላገገመም፣ አቅም የለውም። እንዴት ይደበደባል? እንደዚህ አይነት ልጅ ይታከማል እንጂ አይዞህ በርታ ይባላል እንጂ እንዴት ይደበደባል ብሎ ቡዜ ፖሊስ ጣቢያ ይዞ ሲሄድ እኔ እንደ ማስረጃነት ተጠርቼ ነው የተጠራሁት እዛ ፖሊስ ጣቢያ የሄድኩት። ሆስፒታል አብራው የተኛሽ ልጅ ነበረች፣ ችግሩን ያየሽ ልጅ ነበረች ተብዬ ኤደን ግን የምትለው ጊዜ ናት። ኤደን ግን የምትለው ልጄን መክራ የ14 ዓመት ልጅ ኦልሬዲ ለፍቼ አሳድጌ የጨረስኩት ያጠናቀቅኩትን ልጅ ለራሷ በጉልበት እንዲያገለግላት እንዲጠቅማት ብላ መክራ እኔን እናቱን እንዲጠላ አድርጋ ወስዳ እያኖረችው 3 ዓመት ቤቷ ያለችው አቡዬ የታውቂ እኔ የሚሄድኩት በሪፈር እሷ የሚሄደችው በሪፈር እዛ ቦታ ያገናኘን ህመም ነው። የኔ ልጅ ህፃን ነው ገና ያመት ከምናምን። አኔል እኮ እዛ ቤት ሲገባ ያለ እድሜው ነው እዛ ቤት የገባው። እዛ አንደር ኤጅ ላይ መግባት የሌለበት ልጅ ነው። ለንጽህና ብላ እሷ ለቤቱ ጥሩ ነው ተብሎ እዛ ቤት የገባው እንጂ እድሜው ሌላ ቦታ የሚያስገባው ነበር እኮ። እንደ ኬዙ ከሆነ የምንገናኝበት ጉዳይ የለንም። እዛ ጋር ደግሞ አሳደግኩት። አዎ አሳድጋለች፣ ልጇ ነው ግዴታዋ ስለሆነ። ግን ጣዕሙን አታውቀውም።
ልጅ እንዴት ይደግ? ልጁ እንዴት ብሎ ይደግ? ምን ተነግሮት ይደግ? እሱን ለማሳደግ አረብ ሀገር ሳውዲ አረቢያ እድሜዋን ጨርሳ ነው በአረብ ሀገር በጣም ብዙ ለፍታ ታድጋለች። እሺ ለፍታ አሳድጋም ደግሞ ይሄ ልጅ እኮ ከሚበላው ከሚጠጣው ይልቅ የአይምሮ ጭንቅላት ይብሳል። ሀቡዬ እዚህ ጋር እንደ ራሴ እንደ ልጅነቴ እንደሱ አይደለም። ይሄ ልጅ ያደገበት ኬዝ እዛ መንደር ላይ ምንድን ነው? አዎ ሄጄ አጥርቻለሁ፣ ሄጄ ጠይቄያለሁ። እንደ ሴቶችና መብት ልጆች እንዳሉኝ ፈርዘር ሄጄ ነው ያጣራሁት ሀቡ። እያንዳንዱን ሰው በየቤቱ ገብቼ ብቻዬን አይደለም ፖሊስ ሂጄ ኢንስፔክተር እስራኤል ትባላለች፣ ኢንስፔክተር ተወዳጅ ትባላለች። 2 ፖሊሶች እያያዝኩ በየቤቱ እያጣራው ነው የሄድኩት። ልጁም ሲሰጥ ደግሞ በእኔ እጅ አይደለም በእንትኖች ነው በፖሊሶች እጅ ነው የተወሰደና የተሰጠው። በእኔ አይደለሁም የወሰድኩት። ፖሊስ ሄዶ እሺ ጊዜ ናት። እኔ ደግነትሽን መልካምነትሽን በጣም አደንቃለሁ። ግን አንድ ጥያቄ ተበስሞ ተበላሽቶ ነው ያደገው። ያ ነው ህመሜ። ከእናቱ በላይ ትታመሚያለሽ። እኔ ስወስደው እኮ አንቺ ወንድ ልጆች ስላሉሽ ነው። የአንቺን ልጆች ምን ይደረግብሻል? በወንድ አይብስም። ወንድ ልጆች ስላሉሽ ነው። አንቺ እዛ ጋር ውሻ አርገውት መማር አልቻለም እና እባካችሁ 1 አመት ጠብቁኝ እችን ትምህርት እስኪጨርስ ድረስ። እኔም ተጠያቂ አልሆንም። ለምን ሞግዚትነት ካልጠየቅኩኝ የሚሰጠኝ የለም። ፖሊሶቹን አናግሬ የሚያምኑ የሚፈቅዱ ከሆነ እሺ እኔ ይዤው እሄዳለሁ። እዚህ አካባቢ መጥፎ ስብዕና ካለው መጥፎ ስም ካለው ልጃችሁን ይደፍራል እያለሽ በየቤት እኮ ነው። ቅድም አልነግርሽም ራሱ ይናገር ብያለሁ ያለኝ ሰው አለ። ለእኔ ልጃችሁን ይደፍራል አታስጠጉ ተብሎ ተገሏል እዛ ሰፈር። ማንም ይህንን ደጋግመሽ ማውራትሽ ጊዜ የኔ እናት ይህንን ደጋግመሽ ማውራትሽ እንዲጠላት አደርጊዋለሽ እና ይህንን ቃል በቃ እንርሳውና አንድ ነገር ልሽ ጊዜ በጣም መልካም ሰው ነሽ። አዳምጪኝማ በጣም መልካም ሰው ነሽ። በጣም ሰብአዊነት ተሰምቶሽ ይሄን ሁሉ የረዳሽው ግን ከእናትየው ጋር ፐርሰናል ችግር አለብሽ? ምንም ችግር የለብኝ። ማላቃት ማለት ከዚህ በፊት ትተዋወቃላችሁ? የአንድ ሰፈር ሰው ከመሆናችሁ ውጪ ሌላ ምንም በመሀላችሁ የተፈጠረ በድሮ በተማሪነታችሁ ዘመን ምናምን የተፈጠረ ምንም አይነት ችግር የለም? ምንም አላቃት ከሌለ እሺ ቢታረቁ፣ ቆይ እሺ ቢታረቁ ችግር አለብሽ? እናትና ልጅ ቢታረቁ ችግር የለብኝም። እንደ እናትና ልጅ ውስጥ ችግር አሁንም እኮ አይደለም ችግሬ። የልጁ አሁን ላይ አይምሮ ላይ ያለው ጥያቄ አልተመለሰም ሀቡዬ። እኔ መመለስ አልችልም። እኔ ባዳ ነኝ። እናትየው ልትመልስለት መጣች እኮ አባቱን አላውቀውም ማለች። ስለዚህ እኛ ደግሞ እናፋልጓለን አባቱን። አሁን የአክስትየውን ፎቶ ልጠይቃት እናንተ ተራ እስክትሰጡኝ የጠበቅኩ ነው። አባትየውን እናፋልጓለን እኛ። አይተሻላለ የ15 ዓመት ለበቀል አልመጣሁም። አላቃትም፣ አታቀኝም። አክስት የምትላትምንም ሴትዮ በሱ ምክንያት ነው ያወቅኳት እንጂ አላቃትም። እኔ የራሴ ህይወት የራሴ ኑሮ ያለኝ ነኝ። በሱ ምክንያት ህይወቴን፣ ትዳሬን፣ ሱቄን፣ ማንነቴን ያጣው ሰው ነኝ። እዚህ ልጅ ቁም ነገር ላይ ለማድረስ እግዚአብሔር በሚያውቀው ነው የምነግርሽ። ምንም አላቃትም። አዝንላታለሁ የሁሉ ነገር የሁሉ መስዋዕትነት ለምንድን ነው ለአንድ ላልወለድሽው ልጅ የምትከፊው? ሱቅሽን፣ ትዳርሽን፣ ህይወትሽን ለምን? ዋይ ልጆች ስላሉኝ ልጅ ስለሆንኩኝ ተፈጥሮዬ ሰው ህይወት ላይ ከማህፀንሽ የወጡ ልጆችን ልትበድይ ነዋ። ሱቅሽ ሲዘጋ ኦልሬዲ ዘጋው ሱቄን ልጄ ስለታመመና ሱቅሽን ስትዘጊ አምጠሽ የወለድሻቸው ልጆች ልትበድይ ነው። ሊራቡ ነው፣ ሊቸገሩ ነው እኮ ሱቅሽን ስትዘጊ። የዘጋውበት ኬዝ ምን እንደሆነ ታውቂያለሽ? ከባለቤቴ ተጣለው። ልጄ ታመመ። ልጄን በመንከራተት እሱን በሱ ጉዳይ በመዞር ለአንድ ባዳ ልጅ የሁሉ መስዋዕትነት ለምን? ለአንድ ባዳ ልጅ የሁሉ መስዋዕትነት ትዳርሽን እስከመዝጋት ለምን? ለእኔ ቃል ገብቼለታለሁ። አይዞህ በርታ፣ እኔ እስካለው ድረስ አንተ ድነህ ቆመ ማየት እፈልጋለሁ ብዬ ሆስፒታል ጊዜ የኔ እናት ይኸውልሽ፣ ማለት አሳምኝን የምልሽ ምን እንደሆነ ታውቂያለሽ? ኦልሬዲ የወለድሻቸውም የስጋ ልጆች አሉሽ። እዚህ ጋር ቃል የገባሽለት ልጅ ስላለ ብቻ እነሱ ሱቅሽ ተዘግቶ መተዳደሪያቸው ተዘግቶ መበደል አለባቸው ብለሽ ታስቢያለሽ? በዚህም በሱ ምክንያት ስልሽ እኮ ዙሪያውን ልነግርሽ ነው ሀቡዬ። ከባለቤቴ ጋር በዚህ ምክንያት ተጣላው። አንቺ ምን አገባሽ? በሰው እንደዚህ እዛም እያለን ተጣልተናል። ነግራሻለች ዞላ፣ አንተ እንደዚህ ብላ የነገረችሽ የኔ ባለቤት ነው። አንቺ የሰው ልጅ ነክተሽ የኛ ልጅ እንዳትነኪ ብለው ሲሉኝ እናቱን ሁሉ ተጣልቻለሁ የባለቤት